ምን እንደሚያምኑ ማለት ነው እሺ ፒተር ጴጥሮስ ሰላም እግዚአብሔር ይመስገን እንዴት ነህ አለን እንዴት ነው ከየት ቤተ እምነት ነው ወንድማችን ከየት ቤተ እምነት ኦርቶዶክስ እሺ ማን ነው ክርስትና ስምህ ክርስትና ስምህ ማን ነው ክርስትና ስምህ አባቴ ስም ፒተር ነው በቃ ክርስትና ስምህ ፒተር ነው ፒተርማ የሚቀጥሉት እኮ አለ እነሱ ኦርቶዶክሳን ፒተር እንትና ብለው ይላሉ ፒተር ማን ነው ክርስትና ስምህ ፒተር ገመቹ ፒተር ገመቹ ይሄ ነው ክርስትና ስምህ የት ነው የተጠመቀው ጥምቀት ምን አልከ ሶሪ ፒተር ገመቹ የክርስትና ስምህ ዋናው ስምህስ ማን ነው ዋና ስሜ እሱ ነው ክርስትና ስምህስ እሱ ነው እሺ ፒተር ብለው ነው ያወጡልህ ፒተር የምን ስም ነው ምን አውቃለሁ እዚህ ከመጣ የእንግላንድ ቸርች እንደሆነ የሰማሁት ነው ስኮቲ ኢንግላንድ ቸርች ነው ፒተር ያሉህ እዚህ ከሰማ በኋላ ነው እንትርጉሙ ያወቁት ኦኬ የትኛው ቄስ ናቸው ፒተር ያሉህ ኦርቶዶክስ ስትጠመቅ የማን አባቃለሁ ነው ምን አውቃለሁ ነው እንዴት ምን አውቃለሁ አታውቅም ማን ነው ክርስትና ስም ነው እዚህ ተጠመቀ እንትን ስለነበርኩ ምንም አያውቅም ኦኬ እናትና አባትን አልጠይቃቸው ሰማ የሆነ ነገር ነገሩኝና እኔ ብዙ እንትን ኢንተረስት ስለሌለ በቃ ተውኩት ንስሐ አባት አላችሁ አይደል የእናቶች የእናትና አባትህ አረ ብዙ እንትን የእምነት ተከታይ አይደለም እኔ ምንም አያውቅም ስለዚህ አንተ ኦርቶዶክስ ነኝ እኮ ብለህ ክርስትና ተጠምቄያለሁ ክርስትና ስሜ ፒተር ገመቹ ነው እኮ ብለህ አልከኝ ኦኬ ስለዚህ እኔ ኦርቶዶክስ መሆኑን ፋሚሊ ያውቃለሁ በቃ እሱ ነገር ነው እሺ ፒተር ገመቹ ክርስትና ስምህ ንስሐ አባትም የለህም ደግሞ ኢንግላንድ ስትመጣ ነው ያወቀው እና ትርጉሙ እሺ ስለዚህ ፒተር ብለው ክርስትና አባትህ እንዳወጡልህ ነው በዛ ስም የተጠራው ኦርቶዶክስ ፒተር እያለች ነው የምታወጣው ማለት ነው ምንድነው ጥያቄ የነበረ ስሜን እንትን ለማለት ነው ወይስ ከየት ቤተ እምነት እንደሆን ከያው እግረ መንገድ እንነጋገር ብዬ ነው በጣም ገራሚ ነው ኦርቶዶክሳውያን ቄሶቹ በእንግሊዘኛ ስም ማውጣት ጀምረዋል ማለት ነው ክርስትና ስም ብለን እንበል እሱን እንግዲህ ገና ገብተህ መመርመር ነው አንተ ራሱ እዛው ነኝ ብለህ መርምረህ እናትህና አባትህ እንኳን የነገሩን አታውቅ እኔን መርምር ትለኛለህ ደግሞ ቁጭ ብዬ እንዴት አይደለም እኮ አንተ ነው እንደውም የመረመርክ እዚህ ከዛ በፊት መርምሬ አላውቅም ሚውት አድርግ ሂድና ተኛ እሺ ኢንግላንድ አይተክ ናገናጋ እንዴ ተኛ ትንሽ ወይ የጠዋት እንቅልፍ ምናምን ነገር ሻይ ጠጣ ክርስትና ስም ፒተር ገመቹ ምንድነው ዛሬ ቀኑ ሊያ እንደዚህ አንዴ የሙስሊም ቀልደኛ አንዴ የኦርቶዶክስ ቀልደኞች እየወረሩ ቤቱ በእንደዚህ አይነት የተወረረው በምን ምክንያት ነው ኦሲ ዛሬ ቀን ገና ከመግባቴ ያኛው ሰውዬ ለክፎኝ ወጣ የኛውም ደግሞ መጣ ፒተር ገመቹ ክርስትና ስም ብየሰጠው አቤቱ አረ ጊዜው በሩ ግድ የላችሁ በእውነት ዘንድሮማ የሆነ ነገር ሆነዋል ጿሚዎቹ የሆነ ነገር ሆነዋል እሺ እንዴት አደራችሁ ኤርሚ ሰላማችሁ ይብዛ እንዳየሹ ነው ያየሹ እንዳለ ነው ያደር አዳራችን ሰላም ቢሆንም የጠዋታችን የኔ የጧት ሳቅ ደስ ይላል ግን ይሄ ፒተር አለውልክ ኤርሚ ፒተር እኔ በእውነት ነው የምላችሁ አንድ ኦርቶዶክስ የክርስትና ስሙን የማያውቅ የለም ወይ ይሄ እምነቱ ኦርቶዶክስ አይደለም ወይ የሆነ እምነት ነው እንጂ ወይ አውቆ ለመቀለድ እንጂ አንድ ኦርቶዶክስ ያይርሚ አንተም ታውቃለህ እውነት ከሆነ ስለምትናገር ነው እኔ ዝም መልክ እውነት ነጭን ታወራለህ በኦርቶዶክስ ላይ መጥፎ ክስም አትፈልግም አንድ ኦርቶዶክስ የክርስትና ስም የማያውቅ የለም ያ በጣም ከጠፋው ያንን አውቃለሁ ከጠፋው እንኳን ቤተሰቦቹን ጠይቄ ልምጣ ይላል እንጂ ገመቱ ዝም ብሎ ፒተር ገመቹ ብሎ የሚል የለም ኦርቶዶክስም እንደዚህ አታወጣም ፒተር ገመቹ ብላ አታወጣም ገመቹ የኦሮሞ ስም እንደሆነ እናውቃለን የኦሮሞ ወገኖቻችን ፒተር ግን ያው በእንግሊዝኛ ጴጥሮስ ማለት ነው
ካወጣችም ምናልባት ወልደ ጴጥሮስ ምናምን ነገር ብላ ካወጣች ካልሆነ በስተቀር ቤተክርስቲያኒቱም ማታወጣም። እኔ አውቄ ነው የምጠይቃቸው ኦርቶዶክስ ነኝ ብሎ የሚል ብዙዎች የነ እስማኤላውያን ወገኖችም አሉ። ወለተ ጴጥሮስ ምንድን ነበር ያለው? ምን ነበር ያለው? እሲ ባለፈው አንደኛው ሙስሊም ገብቶ ወለተ ስላሴ እና ወለተ ስላሴንም ለመቀበል ብዬ ነው። ከየት ነው እምነቱ ስንለው ኦርቶዶክስ አለ። ሰውየው እኮ ሙስሊም ነው። ዳንዬ ከየት ነው ማን ነው ክርስትና ስም ብለሽ ነው? ወለተ ስላሴ። አዎ ሰምቼዋለሁ። ሁለቱ ውሸታቸው። ወለተ ስላሴ ብሎ የሴት ነው። ወለተ ሴት ነው፣ በሴት ነው የሚጠራው። ስላሴ በወንድ ነው። እና እሺ እንኳን ደህና መጣችሁ። አንዴ እሺ ተሻለ ከየት ኢንተርኔት ነው? ኦኬ ስለዚህ እኛ ጌታችን ኢየሱስ ክርስቶስን እናመልካለን እናምናለን ብለን በመጽሐፍ ቅዱስ ላይ የተጻፈውን ነቢያት የነገሩንን ሐዋርያት የሰበኩንን ቅዱሳን መላእክት የነገሩንን አባቱ እግዚአብሔር አብ የመሰከረለትን የእግዚአብሔር ልጅ የዳዊትን ልጅ እናመልካለን ብለን ስንል በፍጹም እናንተ አታመልኩትም ጭራሽ አታውቁትም ብለው ይሉናል። እነማ ኦርቶዶክሳውያን እውነት እንደማናቀው ስለገባቸው ነው ወይ እንደዛ ብለው የሚሉት ብለን ስንጠይቅ የእውነት ልንገራችሁ ልባቸው ያውቃል እንደምናውቀው ልባቸው ያውቃል የእውነት እንደምናምነው። ጴንጤ በእምነቱ ምን ያህል ጠንካራ እንደሆነ ያውቃል። ልባቸው ያውቃል። ልባቸው ያወቀውን ግን አፋቸው አያወጣውም አይመሰክረውም። እና ከመሰከሩም እኛ ፊት አይናገሩም። እርስ በርሳቸውም ሲያወሩ ሊጨቃጨቁበት ይችላሉ። ልባቸው ያወቁ ስህተት ነው የሚሉት። ስለዚህ ምን አሉ? የኦርቶዶክሱ ኢየሱስና የኛ ኢየሱስ የተለየ ነው ብለው ይላሉ። ሁሉም አይደሉም ብለው የሚሉት አንዳንዶቹ እንደዛ ብለው ይላሉ። የኦርቶዶክሱ ኢየሱስና የኛ ኢየሱስ የተለየ ነው ይላሉ። እኛ ግን የወንጌላውያን አማኞች እንደዛ አንልም። ኦኬ እና ከድነትም አኳያ የኛ ኢየሱስ ነው እንጂ የሚያድነው የነሱ ኢየሱስ አያድንም ብለው ይላሉ። ይሄን ብለው የሚሉ ሰዎች ግን ለህዝቡ እንደዚህ ብለው ይናገራሉ እንጂ መረጃውን ግን አይሰጧቸውም። በቃ የሰብላጲስ ብቻ ስምን የማጥፋት ብቻ ቃል ይናገሩና አንደኛ ሰሚውም በምንድን ነው ሲልዩነቱ ምናም ነገር ብለው አይጠይቋቸውም። ራሱ የሚሰማውም ሰው ማለት ነው። አንድ የኦርቶዶክስ እምነት ተከታይ የነበረ ሰው አዲስ አበባ በነበርኩበት ሰዓት ላይ እዚህ 5 ኪሎ ፋክልቲው ፊት ለፊት ላይ መናፈሻ አለች። እዛ ቁጭ ብለን እዛ ወንጌል ስርጭት ወጥቼ ነው እኔ በግሌ መናፈሻ አካባቢ ላይ ዝም ብለው የሚቀመጡ ወንድሞችና እህቶች አሉ። እጮኛም ሆነው ወይ ደግሞ እንደዚሁም ደግሞ ጫርፍ የሚሉ መጽሐፍም የሚያነቡ ምናም ነገር አሉና ለነሱ ዋን ቱ ዋን ወንጌል ለመስበክ እንደዚህ ወጣለው በማስም ደግሞ እንወጣለንና አንዴ እዛ እያወራሁት እያለው አንድ ኦርቶዶክሳዊ ወንድም ነው የዩኒቨርሲቲ ተማሪ ነው እና ነገርኩትኝ። አይ እኔ የማውቀው ከድሮ የማውቀው ክርስትናና እስልምና ነው አለኝ። ክርስትና ብለህ ስትል የማን ብዬ ስለው የኦርቶዶክስን ሃይማኖት አለኝ እና እስላሞችን ነው የማውቀው ብሎ ሲለኝ ኦኬ በኦርቶዶክስና በእስልምና መካከል ያለው ልዩነት ምንድነው ብዬ ስለው አይ አብዛኛው ነገራችን አንድ ነው አለ። አሁን ይሄ ሰው የተናገረውን ኦርቶዶክሳውያን እንደዛ ይላሉ እያልኩ አይደለም። በአንድ ሰው ስንፍና ኦርቶዶክስንኛ አንለካም፣ ጭፍኖች አይደለንም። እና ምን አለ? አይ እኛና ሙስሊሞች በአንድ ነገር ብቻ ነው የምንለያየው እንጂ በአብዛኛው ነገራችን አንድ ነን አለ። ይሄን ብሎ ያለው ሰውዬ በላይቭ ላይ አይደለም ያለኝ፣ ቀጥታ በስጋ እያየሁት 5 ኪሎ ጋር ነው እንደዚህ ያለኝና አንገቱ ላይ ትልቅ የጥቁር ክር አስሯል፣ መስቀል ላው ላይ አድርጎበታል። ኦርቶዶክስ ክርስቲያን ነው ማለት ነው። የሆነ ለማምታታት ለማስመሰል ብሎ ሙስሊም ሆኖ በምንም አይነት መልኩ ያንን አላደረገም። እና ያየሁትኝ የልጁን አላዋቂነት ነው። ካራ በምንድነው የምትለያዩት አንድ ነገር ብዬ ስለው ሙስሊሞቹ በፊት ለፊት ያርዳሉ እንስሳ፣ እኛ ደግሞ ሙስሊሞቹ በጀርባ በኩል ያርዳሉ እንስሳ፣ እኛ ግን በፊት ለፊት ነው የምናርደው፣ በዚህ ብቻ ነው የምንለያየው ብሎ አለኝ። አሁን ይሄን ከየት ነው የተማርከው ብዬ ራሱ ልጠይቀው ራሱ እንኳን እስከማልችል ድረስ በሳቅ ነው የወደኩትኝ። እኔ ግን ኦርቶዶክስ አማኝ ነው ወንድማችን፣ ቅን የሆነ ወንድማችን ነው። ምንም የሚያውቀው ነገር የለም።
እንደነኝ አይነቶች ቅኖቹ ቢናገሩ በእውቀት እናቀናቸዋለን። ግን እውቀት አለን ብለው የሚሉ ሰዎች መጥተው ኢየሱስ የእነሱና የኛ ይለያያል ብለው ሲሉ መናገር ይችላሉ። ግን ሲናገሩ መረጃውን ሁሉ ጭምር ነው የሚለይበትን መረጃ ሁሉ ጭምር ነው መስጠት ያለባቸው። አንድ ወይ ደግሞ የሚሰማው ሰው የተናጋሪዎቹን ንግግር ሰምቶ ዝም ብሎ ተቀብሎ ተግባራዊ ከማድረግ በፊት መጥቶ የእናንተ ኢየሱስና የኛ ኢየሱስ ይለያያል ብሎ በስማ በለው በስማ የሰማውን ኢንፎርሜሽን መጥቶ ከመናገሩ በፊት በምንድን ነው የሚለያየው ብለው መምህሩን ጠይቀውት ከመምህሩ ማስታወሻ ይዞ የመጽሐፍ ቅዱስ ክፍልም ከጠቀሰለት ያን የመጽሐፍ ቅዱስ ክፍል ይዞ ቢመጣና እኛ ጋር ቢያወሩ ጥሩ ነበር። ግን ይህን አላደረጉትም። ስለዚህ በእኛና በእነሱ መካከል ብለው የሚሉት አለ። ከድህነትም አኳያ የሚያወሩት ቪዲዮ አለ። በተለይ እህቴ ሊያ እዛ ጋር አስቀምጠው አንድ ቪዲዮ አግኝቻለሁኝ። ከዛሬ ስንት ቀን በፊት ነበር ያየሁትኝ። ከዘላለም ድህነት አኳያ ከመዳን አኳያ ምን እንደሚያወሩ ማለት ነው። አንድ በዚህ ጉዳይ ላይ ከኦርቶዶክስ ጋር ማውራት እንችላለን። አይ ሙስሊም የሆነ ሰው አለው እኔ ብሎ የሚል ሰው ካለ ሙስሊሞችም ይምጡ። ከመጡ በኋላ ሙስሊሞችን ደግሞ የምጠይቃቸው ትናንት የተጀመረው ጥያቄ እስራኤላውያንን ከግብፅ ምድር መርቶ ያወጣ ባህርን ከፍሎ ያሻገረ በሲና ተራራ ላይ ሙሴን ያነጋገረ እስራኤልን መርቶ ወደ ከነዓን ምድር ያገባቸው አላህ ነው ብለው የሚሉ ሙስሊሞች እየተሰሙ ነው። ይሄ ደግሞ በጣም ገራሚ የሆነ አስቂ የሆነ ነገር ነው። ኦኬ አላህ ነው። አዎ ሙሴ ትውልዱ ምናዊ ነው? እስራኤላዊ። እና እስራኤላውያን ሲያመልኩ የነበሩት ማን ነው? አላህን አሉ። ኦኬ አሁን አላህን ሲያመልኩ እንደነበረ የሚያሳይ የመጽሐፋቸውን የቁርአን ጥቅስ እንዲነግሩ ማለት ነው። ከዛ መሐመድንም ለነብይነት የጠራው የእስራኤል አምላክ ያህዌ ነው ወይኛ ያህዌ ነው መጽሐፉም ይነግራል። ያህዌ ነው ወይ ብለን እንጠይቃቸዋለን ማለት ነው። ከመጡ ከሁለቱ አንዱም እናስተናግዳለን። ኮፒ ሊንክና ሼር ታብ አድርጉት። ጸጋ ይብዛላችሁ። ተባረኩ። ኦኬ ሪሙ ሰላም ላንተ ይሁን። ከየት ቤተ እምነት ነው? ሙስሊም ነኝ። ግን አላህ ማለት እኔ ሙስሊም ነኝ አልহামዱሊላህ። እሺ እንኳን ደህና መጣ። ኦኬ እንኳን ደህና ቆየኝ። ዌልስታይ ነው የሚባለው። ቴንክ ዩ ኤኒዌይስ የጣሪ ድምጽ አለ ከጣሪ ድምጽ ቤቢ እያረቀሰ ምንድን ነው ኃይለኛ ወራለ ቲክቶክን ታዘጋብኛለህ። ሚዩት አድርገው። ቆይ አንዴ ጋስ እሺ ሚዩት አድርገው። ኦኬ እሺ ወገኖች ኮፒ ሊንክና ሼሩን አቆማችሁት? ታብ ኮፒ ሊንክ ሼሩ ቆመ። ምንም ሲንቀሳቀስ አይታየኝም። የሆነ ድረስ አስኬዳችሁት ከዛ ጠፋ መሰለኝ። እሺ አስተካከልክ? ረሙ ነው ሪሙ ትንሽ ቤቢ እያለቀሰ አስቸግረው ነው። በቃ ሰው ከሌለ ቤቢን አስተናግድ። ሀሳብ አለኝ ግን ትንሽ ቤቢ አስቸግረኝ እኮ። አንተ ዞር ማለት አትችልም ከቤቢ ጋር ማውራት ከፈለክ? ኦኬ አይ ቆይስ አንዴ ተካለች እሷ አብሽር። ኦኬ ግን በእኛ ደግሞ ምን መሰለህ? አይ ቆይ የኛ ፐርስፔክቲቭ በእናንተ እስራኤልን ከግብፅ ምድር የወጣው አውጥቶ የመራቸው አላህ ነው ብለህ ነው የምታምነው አንተ እንዳንድ ሙስሊም? አዎ ማለት አላህ እኮ ማለት ፈጣሪ ማለት ነው። የሁሉ ነገር ፈጣሪ ነው። ክሬተር ማለት ነው። በእናንተ ማለት ነው። በእስራኤል ግን ፈጣሪ እንደሆነ አይታመንም። በክርስቲያኖች ፈጣሪ አላህ ምንምኛ። ስለዚህ በእስራኤላውያኑ አላህ ፈጣሪ ነው ብለው አያምኑም። እኛም ክርስቲያኖች አላህ ፈጣሪ ነው ብለን አናምንም። በእስልምና ግን አላህ ፈጣሪ ተብሎ ነው የሚታመነው። ኦፍ ኮርስ። ስለዚህ ሁሉን ያደረገው አላህ ነው ብንል ምን ሊደንቅህ ቻለ ብዬ ልጠይቅህ ነው። አይደንቀኝም። እሱ የራስህ እምነት ነው። አይደንቀኝም። ግን ይሄንን እኔ የገረመኝና የደነቀኝ ይሄ ያንተን አምላክ
ህዝቡ የኔ አምላክ ነው ብሎ ያላለውን እስራኤልን ወገኔን አምላካችሁ ነው ብላችሁ ትሉታላችሁ ማለት ነው። እስራኤል አምላኬ ነው ብሎ የጠራው ያህዌን ነው። እናንተ ግን አምላካችሁ አላህ ነው ብላችሁ ትሏቸዋላችሁ። መጽሐፍ ቅዱሳችን የሚነግረን የእስራኤል አምላክ አላህ ነው አይልም። የእስራኤል አምላክ ያህዌ ነው፣ እግዚአብሔር ነው ብሎ ነው። ስለዚህ የእስራኤል አምላክ እግዚአብሔር ነው። ስለዚህ ኦፍ ኮርስ ያህዌ ይለዋል። ያህዌ እኮ አይቷ የእስራኤል ብቻ ነው አምላክነቱም እዛ ጋር። ስለዚህ ለእኛ አምላክ ሊሆን አይችልም ማለት ልክ ነው። በኪዳን እሱን እነግራለሁ። እሱን አሁን የተጠየቀው አላህ ነው ብለሃል አይደል? እስራኤልን ከግብፅ ምድር መርቶ ያወጣቸው አብሶሉትሊ መረጃ ስጠኝ። ከመጀመሪያው እስከ መጨረሻው ቁርአኒክ ነው ኤቪደንስ መረጃ ስጠኝ እኮ ነው እኮ አሁን የምልህ ቁርአኒክ ኤቪደንስ ነው የሚኖረው ነው እንጂ አሁን በአንተ ምን አይነት ፐርስፔክቲቭ ልስጥ እስራኤልን ከዚያ ወጣ? ምክንያቱም የነቢያት ታሪክ ላይ አለ። ለምሳሌ ኢየሱስ ነብይ ነው። እሱም መረጃ አልተጠየቀም። ስለ ኢየሱስ አልተጠየቀም። በነቢያት ታሪክ ላይ አለ። የሙሴ አይደለም። እሱም መረጃ ስጠኝ ያልኩ ሪሙ መረጃው በነቢያት ታሪክ ላይ አለ ሳይሆን ታሪኩን እንደሚያቅሰው አንተ እዚህ ጋር ቁርአን ከሆነ ምዕራፉን ጠቅሰህ ሐዲሳትም ከሆነ ምዕራፉን ጠቅሰህ ልታሳየን፣ ሙሰፊሮቹ ደግሞ ተርጓሚያኑ መተርጉማኑ ደግሞ ሊቃውንቱ እንዴት ብለው እንደተረጎሙት መጀመሪያ አስቀድመህ ከቁርአን ታሳየናለህ ማለት ነው። ቁርአን ላይ እስራኤልን ከግብፅ ምድር መርቶ ያወጣው አላህ ነው ብሎ የሚል እሱም ብቻ ሳይሆን ከእስራኤላውያንም ከሚቀበሉት ደግሞ ከቶራ ላይ ታሳየናለህ ማለት ነው። ኦፍ ኮርስ አሁን እምልህ የምንድነው የነብዩላህ ሙሳ ላይ ማንበብ ይችላል አንድ ሰው ሙሉ ታሪኩ ስለዛ ስለሚናገር ማንበብ ይችላል አይደል? አንተ አንብበህ ከሆነ ንገረኝ። ማንበብ ይችላል ምንም እኮ ይሄ እኮ ነብዩላህ ሙሳ በነበሩበት ጊዜ ወይም ሊድ በሚያደርጉ ሰዓት ነብይ በነበሩ ሰዓት ምንድነው ከግብፅ ምድር ምንድነው ከቀይ ባህርን ከፍለው እንትን ብለዋል። ይሄ እኮ በሁለት ሚቹዋል ሂስትሪ ነው ይታወቃል ማለት ነው። ስለዚህ በእኛም ደግሞ በአረብኛ ሆነ እንጂ ተውልዱ ምናዊ ነው። እሺ ተውልዱ ምናዊ ነው። ሙሳ ሙሴ ነው አይደለ? ሙሳ ግብፃዊ ነው። ግብፃዊ ነው ሙሳ። አይ ቲንክ ግብፃዊ አይ ቲንክ ነው የምትለው? አይ ቲንክ ነው ወይስ ታውቀዋለህ ታሪኩ? አይ ጀስት ሎስት አንብቤዋለሁ በታሪክ ግን ትንሽ ቆየውና ግብፃዊ ነው አይደለ? እናቱና አባቱ ማን ናቸው የሙሳ? ይሄ ምን አሁን ከዚህ ጋር እኮ አይሄድም። ለላይቭ ብለህ ከሆነ ነው እንጂ እሺ ግብፃዊ ነው አልኩ። አይበቃ የመሐመድ የነብያችሁ እናትና አባቱ ማን ናቸው? እሺ ችግር የለም። እሺ አሚናና አብደላ ምን ማተር ያደርጋል? አድመጣኝ። ሚስትም እንደምትል ስማት። አሚናና አብዱራሂ ነው አብዱራህማን አብደላ ነው። ልክ ነው። ኦኬ የነብይህን እናትና አባት ካወቅ ሙሳ የአላህ ነብይ ብላችሁ ነው አይደል የምታምኑት? ትክክል። እናትና አባቱ ማን ናቸው ስማቸው? አንተ ጥያቄ ገብቶኛል። አይ ታሪኩን እንግዲህ ስለ ሙሳ ነው የምናወራው። የሙሳ አምላክ ነው አላህ ብለህ ስትል ሙሳ ታላቅ ነብይ ተብሎ ነው አይደል የሚታመነው በእስልምና? የመሐመድን የነብይህን የመሐመድን እናትና አባት ከነገርከኝ ዘንዳ በአላህ ነቢያት መካከል እሱ የአላህ ነብይ ነው ብለህ ካልከኝ ሙሳ እኔ እኮ አሁን ይሄ እኮ የዓመተ ምህረት ጥያቄ ያደረግህ ለምሳሌ የዓመተ ምህረት ጥያቄ ደግሞ አንድ ቀሽም ቲቸር የሚያወጣው ጥያቄውን ሲያወጣ ክፍለ ዘመን የዓመተ ምህረት ጥያቄ ያወጣል። አሁን ነው አንብቤዋል። ሚዩት አድርጌያለሁ። አልጠየቅኩም ዓመተ ምህረት። እኔ የጠየቅኩህ የነብይህ የመሐመድ እናትና አባት ማን ነው ብዬ እሱንም አታውቅም። ሚስትህ ነች የገላገለችህ ከኋላ ሚስትህ ነች ከጉድ ያወጣች። አንተ ዝም ብለህ ነው የምታወራው። ከአንተ ሚስትህ ትሻለች እንደው ወይ በለሷ ብትሰጣት አንተ ብታፈጥር ይሻላል። አይደለም እንደሱ ለፍርድ እንትን አትበል። ለፍርድ አትቸኩል። አንተ ብታፈጥር ይሻላል። ለፍርድ አትቸኩል። ምን ማተር ያደርጋል ነው አሁን እኔ ግን አንድ ነገር አስረዳ ነበረ። ስለዚህ አትፈልጉም ማለት ነው። ሪያሊቲ ብሎ መጨፍጨፍ አይደለም ማተር ስለሚያደርግ ነው ብራዘር። ምንም ማተር እኮ ያደርጋል። አሁን እናትና አባት ዝርያ ላይ ገባህልኝ። አሁን እንደነገርኩ ግን አላህን ያሻገራቸው አሁን አንተ እንድትተነፍስ የሚያደርግህ አላህ ነው። አሁን ደግሞ አንተ ላልከው እኔ እስራኤል አምላክ ነኝ ይላል። ከእስራኤል ቤት ከጠፉት በጎች ውጭ አልተላኩም ይላል። አደመጣኝ። ዝም ብለህ በመደዳ እንደ ግብአት አትጠቀምብኝ ነው። ምንድን ነው የሆንከው?
ስታፈጥር ብዙ በልተህ ነው ወይስ? እኔ እስላም መጠጥ ሲጠጣ አላውቅም። ወይ ጠጥተህ ነው? ዝም ብለህ በመደዳ አታውራ፣ በመረጃ እናውራ፣ በእውቀት እናውራ። አልኮል መጠጥ እንደማትጠጡ ነው የማውቀው። ወይስ ቀማምሰህ ነው እንዳልልህ አልኮል አትጠጡም። ለምንድን ነው ተረጋግተህ የማታወራው? ማተር አያረግም ምናምን ነገር አያረግም። አማርኛ ከእንግሊዝኛ ቀላቅለህ ስላወራህ አይደለም። ራስህ የጠየቁ በመረጃ ነው። መሐመድ ያላህ ነቢይ ነው ብለህ ታምናለህ። ኦኬ እናትና አባቱ ማን ናቸው ብዬ ስልህ አንተ ወደ መሳቅ ነው የገባው፣ አታውቀውም። ሚስት ግን ከጉዳ ወጣችህ። ሙሳ ያላህ ነቢይ ነው ብለህ ካልክ ትውልዱ አገሩ ማን ነው ብዬ ስልህ ግብፃዊ ነው አልከኝ። ግብፃዊ ነው ያልከኝ። ልብ በል ግብፃዊ ነው ያልከኝ። ከዛ እናትና አባቱስ ማን ይባላሉ ብዬ ስል አይ እናትና አባቱን ወይ አላቃቸውም ነው ማለት ያለብህ፣ ካላወቃቸው ማለት ነው። የምታውቅ ከሆነ ለባለቤትህ ትሰጣታለህ፣ ወይ ሌሎች ሰዎች ካሉ አብረው አሁን ጾም እየፈታችሁ ስለሆነ በቃ ለእነሱ ትሰጣቸዋለህ። በቃ እሺ ካላወቅም እሺ ካላወቅ አላውቅም ነው ማለት አለብህ። የሙሳ እናትና አባት ማን ናቸው ታውቃቸዋለህ? እሺ አላስታውስም። ማንበብ ያለው ግን አላስታውስም። አታስታውስም? እሺ ሙሳ በቃ ያው በቃ አታስታውስም። እንደዛ ነው መባል ያለበት። እዚህ በኋላ በጨዋነት እንደዚህ እናወራለን። ሙሳ ግብፃዊ ነው ብለህ ሙሳ ግብፃዊ ለመሆኑ ግብፃዊ ነው ብለህ ትለኝ ዝርያው ግብፃዊ ነው እያልከኝ ነው አይደል? ዘሩ ኦፍ ኮርስ ብለኛል። እሺ የሙሳ እናትና አባቱ ግብፃውያን ናቸው ማለት ነው። እናትና አባቱ ስማቸውን ባታውቅም እንደዛ ነው የተወለደበት ነው። እሺ እስራኤላዊ አይደለም ማለት ነው ሙሳ። በስጋ ልደት በስጋ ዘር እስራኤላዊ አይደለም ማለት ነው። ትክክል። ታዲያ ለምንድን ነው እሱ እስራኤላውያንን የመራው? እሱ የራሱ ህዝብ ያልሆነውን እሱ ግብፃዊ የሆነው እንዴት እስራኤላውያንን ይመራል? ይሄ ሊሚት አልነበረውም። በድሮ ጊዜ ነቢያቶች በአላህ ትእዛዝ የትም ስፍራ የመገኘት እንትን አላቸው። ክራይስት ብቻ ነው ኢየሱስ ክርስቶስ ብቻ ነው ለእስራኤል ቤት። እስራኤል የሙሳ ህዝብ አይደለም ማለት ነው። እስራኤል የሙሳ ህዝብ ኦኬ። ሙሳ የእስራኤል ሰው አይደለም ነው ራስህ እንደዛ ነው ያልከኝ። ሙሳ የእስራኤል ሰው አይደለም እስራኤላዊ አይደለም ነው እያልከኝ ያለው። አዎ ስለዚህ አንተ ጥያቄ ምንም አልገባኝም። መራቸው ላመጣለን ሊሚት አይደለም ነው። እሺ ሙሳ የት ነው የሞተው? ወላሂ እንጃ ግን እንደዚህ አይነት ጥያቄዎች ብዙ። እሺ መሐመድ የት ነው የሞተው? ነብይ መሐመድ ብላችሁ የምትሉት መካ ላይ ነው። የት ነው የተቀበረው መሐመድ? መካ መዲና ነው የተቀበረው። እሺ ሙሳ የት ነው የሞተው? አይ ሚን ከአባ ማለት መካ ነው የተቀበረው። እሺ ሙሳ የት ነው የሞተው? ስለ ሙሳ ለምን ደጋግመህ ጠየቀኝ ነው ጥያቄ። እስራኤልን ከግብፅ ምድር መርቶ ያወጣው ሙሳ ስለሆነ ሙሳ ብላችሁ ስለምትሉት ሙሳን ያነጋገረው ማን እንደሆነ ልጠይቅህ ነው። ስለዚህ ስለ ሙሳ አላህ ነው አልኩ። እሺ ቆይ እሱ ጋር አይደለም። ሙሳ የት ነው የሞተው? እኔ እንጃ አልኩ። የት ነው የተቀበረው? እኔ አላውቅም። የት እንደሞተም አላውቅም እንኳን የት እንደተቀበረ። ስለዚህ ታሪክ አንብቤ ነበር። አሁን ማስታወስ አለብኝ ነው። ማንበብ በጣም እንደሚጠበቅብኝ ነው። እሺ ግብፃዊ ሰው መሆኑን ከየት ነው የሰማው? ተምረህ ነው አንብበህ ነው? ሂስትሪ ላይ አንብቤ ያለው እንትን ላይ የነቢያት ታሪኮች አሉ። የትኛው? ቁርአን ላይ የነቢያት ታሪክ ለብቻ የተዘጋጃለ። የነቢያት ታሪክ አለ ቁርአን ላይ አለ። ሁሉም የ25ቱም ነቢያት ቁርአን ላይ አለ። ትክክል። የእስራኤል ነቢያት ስንት ናቸው አጠቃላይ ቁጥራቸው በቁርአን? 25። አይ በአጠቃላይ 25 ነቢያቶች ናቸው የተላኩት የመጨረሻ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጨምሮ። ቁርአን ግን 124,000 ነው። ግን ብዙ የእስራኤል ነቢያት እንዳለ 5-6 ነቢያቶች እንዳሉ ቁርአን ግን 124,000 ነቢያት አሉ ብሎ ነው የሚለው። ከየት ያመጣችሁት ነው? አንተ ከየት ነው ያመጣው? 25 መሆኑ መረጃ አምጣ። በድምር ማለት ነው። በድምር እንደዛ ከመጀመሪያ ጀምሮ ነበር። 25ቱን ከየት ነው ያመጣው? እሺ መረጃ አስተይ 25 የነቢያቶች ታሪክ ስላለ ነው በቁርአን ላይ። እሱ ክፍል የትኛው ሱራ ላይ ነው የሚገኘው? የነቢያት ታሪኮች 25 መሆናቸው የእስራኤል ነቢያት በድምሩ መጨረሻው መሐመድ መሆኑን 24ቱ ግን የእስራኤል ብቻ አይደለም ነቢያቶች። ፍልስጤሞች አሉ፣ ግብጾች አሉ፣ እስራኤሎች አሉ፣ ሶሪያዎች አሉ፣ የተለያየ አለ። እነዚህ ሁሉ ናቸው የተጻፉት። እሺ የትኛው ክፍል ላይ ነው የሚገኘው? ምዕራፍ ስንት? እኔ ብዙ እውቀት የለኝም ስለ ቁርአን፣ ግን የማውቀውን ያህል እየነገርኩህ ነው። ምኑን ነገርከኝና የምታውቀውን ያህል ትነግረኛለህ? ምን 25 አልኩህ እኮ መረጃ የለማ።
ሙሳ ግብፃዊን አልከኝ መረጃ አላሳየኝም 25 ናቸው አልከኝ መረጃ አላሳየኝም ምኑን ነው ታቆን የነገርከኝ ወንድማችን አንተ ደግሞ ያልከው ስንት ሺህ ነው ስንት ሚሊዮን አልከኝ እሱን አንተ ከየት ነው ያመጣው በቃሽ አሁን ምንድነው ታሪኩን ስለማታውቀው ለጠየቁት ጥያቄ ባላስከፋህም ማለት ነው ታሪኩን ስለማታውቀው ታሪኩን በደንብ ወቀው ወይ ቁርአን አንብብ ወይ እስራኤላውያን እኛም ክርስቲያኖች የምንቀበለው መጽሐፍ ቅዱስን አንብብና ሁለቱን አነጻጽረህ ማን ነው ሙሳ ወይ ደግሞ ሙሴ የተባለው ማለት ነው በእናንተ ሙሳ ነው ብላችሁ የምትጠሩት ሙሴ ትውልዱ ምናዊ ነው ብለህ ስትል መጽሐፍ ቅዱስንም ስታነብ ኢቭን ቁርአንንም ስታነብ እስራኤላዊ ነው አንተ ግን ግብፃዊ ነው አልክ እስራኤላዊ ነው ኦኬ እስራኤላዊ ነብይ ነው እሱን ደግሞ ለነብይነት የጠራው አንተ አላህ ነው አልከኝ መጽሐፍ ቅዱስ ግን ያህዌ ነው ይላል ቁርአንም የእስራኤል አምላክ ነው የጠራው የእስራኤል አምላክ እንደጠራው የሚናገር ክፍል ካለ ታያዋለ ማለት ነው እና አንብብ ገራገርነትን ወድጃለሁ ኢትዮጵያዊ ወንድምነህ ያለ እውቀት ግን በዚህ ጉዳይ ላይ መናገር አትችልም ነው ብዬ የማስበው አሁን ለምጠይቀው ባጭሩ ግን አላህ የሚለውን ስላልክ ነው እንትን አላህ የሚለውንም ጭምር እኮ አላመጣሁም መጽሐፍ ቅዱስ ላይ እስራኤላውያን አላህን ያመልኩ ነበር ብለህ አልከኝ እስራኤላውያን የሚቀበሉት መጽሐፍ ቅዱስ እጃቸው ላይ አለ ከዛ ሆነ ላይ እስራኤላውያን እኛ አምላካችን አላህ ነው ብለው ሲሉ ተሰምቶም አይታወቅም እነሱም አያውቁትም እኛም አናውቀውም እውነቱን ስነግርህ ማለት ነው የእስራኤል አምላክ አላህ አይደለም ያህዌ ነው እነሱ የሚጠሩት ያህዌ ኤሎሂም ያህዌ አዶናይ ነው ብለው የሚጠሩት ኦኬ ስለዚህ አላህ የነሱ አምላክ ስም አይደለም አላህ ብላችሁ የምትሉት እናንተ በሂራ ዋሻ ለነብዩ መሐመድ ብላችሁ ለምትሉት ሰው የተገለጠ አምላክ ነኝ ብሎ ያለው የዛሬ 1400 ዓመት ላይ ይሁዲነት ከመጣ ከስንት ሺህ ዓመት በኋላ ክርስትናም ከመጣ ከ600 ዓመት በኋላ የመጣ ነብዩ መሐመድ ብላችሁ የምትሉት ሰው ያስተዋወቃችሁ አምላክ ነው እሱ እስራኤልን አልመራም ሙሳንም ለነብይነት አልጠራም የእስራኤል ነቢያትንም አልጠራቸውም አላነጋገራቸውም እነሱም የሰራዊት አምላክ የእስራኤል ቅዱስ እግዚአብሔር እንዲህ ይላል እያሉ ነው እንጂ ያሉት ዩድ ሄ ቫቭ ሄ እያሉ ነው የጠሩት በራሳቸው ቋንቋ ኦኬ ኤሎሂም እያሉ ብዙ መጽሐፍ ቅዱሳዊ ጥቅሶች አሉ ስለ ነብዩ መሐመድ ኢሳያስ ላይም አለ ስለ ነብያችን ሰለላሁ ዐለይሂ ወሰለም መምጣት ትንቢት ተነግሯል ወንድም የለም እሱም በደንብ አንብቡ እናንተ ምንም አነባለሁ ኢንሻአላህ አምጣ ኢሳያስ ላይ እስቲ ኢሳያስ ላይ ነው ያልከው የቱ ምዕራፍ ስንት ነው ስለ ነብዩ መሐመድ የተነገረው ኢሳያስ ስንት ነው አንብቡ ብላ ያልከው ቆይስቲ አንዴ እሺ ላውጣ ነብዩ ኢሳያስ ነው ያልከው እንደዚህ ያየ መረጃ ጥሩ ነው ሊያመጣው ነው ከኢሳያስ ላይ መሐመድን እናያለን ማለት ነው ኢሳያስ ያህዌ ነብይ መሐመድን ጠርቶ ተናግሮታል ያለነው መረጃ እንጠብቃለን ወገኖች ታብ ኮፒ ሊንክ ሼር አድርጉት ፕሊዝ 400 ሰው አለ ለምን ታብ ኮፒ ሊንክ ሼር አታርጉት ወንድሞች እናቶች ፕሊዝ ትናንትና እየተነጋገርን እያለ ሪፖርት አደረጉብኝ ታብ ኮፒ ሊንክ ሼር አድርጉት አስከፍላችሁም ወደዚህ መርሃ ግብር ከመጣችሁ ለተሰሙን ከመጣችሁ የተሳለጠ እንዲሆን በደንብ ብታረጉት ወገኖች እሺ ከኢሳያስ ምዕራፍ ስንት ነው እሺ አምጣው እሺ ኢሳያስ ላይ ምዕራፍ 42 ራደቆ አንዴ ኢሳያስ 42 ምድረ በዳውም ከተሞቹ ድምጻቸውን ከፍ ያደርጉ ምዕራፍ 42 ቁጥር ስንት ነው ምዕራፉ 42 ኢሳያስ 42 11 እና 12 እሺ ቆይ ኢሳያስ 42 በጣም ደስ የሚል ነው እዚህ መረጃ ይሄ ማለት ሶላትን ጨምሮ ምስጋናን በደሴቶች አውጁ የሚለው ነው ሶሪ እሺ ስለዚህ ኢሳያስ 29 12 ደግሞ ጥቅልሉን መጽሐፍ ማንበብ አየ ይሄኛውን አንብቡ ኢሳያስ 29 12 ላይ ደግሞ ጥቅልሉን መጽሐፍ ማንበብ ለማይችል ሰው እባክህ አንብብ ብላችሁ ልትሰጡት ማንበብ አልችልም ይላችኋል ቆይ አድመጣይ ምንድነው አይ ቲንክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንበብ መጽሐፍ ማይችል እንደማመጣ ባክስቲ እኔ ስለ መሐመድ መጽሐፍ ያለ መጽሐፍ መማር አለ መማር አይደለም የጠየኩ ኢሳያስ ብለህ
የኔን ነብይ ጠርተዋል። የእስራኤልን አምላክ ነብይ ጠርታል። ምዕራፍ 42 ቁጥር 11 ላይ ነው አንብበ ያልከውን አብረን እናነባዋለን። ለምን ደሞ ቸኮለ? እባክህ ተረጋጋና መሐመድህን ታሳየናለህ። እሺ ያ ቴንኪው። ልክፈተው። መረጋጋት በጣም ጥሩ ስለሆነ ማለት ነው። ኢሳይያስ 42 11 ኢሳይያስ 42 11 ካሜራ ልክፈት ብዬ ነው። እንደዚህ ይላል። ምድረ በዳውና ምድረ በዳውና ከተሞቹ የቄዳር ሰዎች የሚቀመጡባቸው መንደሮች ድምፃቸውን ያንሱ፣ በሴላ የሚኖሩ እልል ይበሉ፣ በተራራ ራስ ላይ ይጩሁ። ለእግዚአብሔር ክብርን ይስጡ፣ ምስጋናውንም በደሴቶች ይናገሩ ይላል እስከ ቁጥር 12 ድረስ። እሺ ለማነው ክብር ይስጡ ያለው? ለአላህ ማለት ነው። ይሄ ምንድነው ብሎ አላህ አክበር ይበሉ ማለት ነው። ይሄ ምንድነው ብሎ የሚለው እዚህ ጋር አላህ እግዚአብሔር ክብርን ይስጡ ይላል። ይሄ ታዲያ ለእግዚአብሔር ነው ክብር ይስጡ እንጂ ያለው ለአላህ ክብር ይስጡ ይላል። ትርጉም ነው። አይ ማነው ተርጓሚ ያደርገው? አላህ ብሎ እግዚአብሔር ብሎ የሚለው አላህ ብሎ የሚለውን ከየት ነው ያገኘው? ከዕብራይስጡ ነው ያገኘው? ዕብራይስጡን ወደ እንግሊዝኛ ትራንስሌት ስታደርገው ዕብራይስጡን ወደ አረብኛ ማለት ወደ አማርኛ ነው የተተረጎመው። ዕብራይስጥ ትችላለህ? ኢሳያው መጽሐፍትን ይሄ ይወጣልህ። ዕብራይስጡ አላህ የሚል ዕብራይስጥ አልችልም፣ ግን በትርጉም ነው የምልህ እኮ። ታዲያ እሺ ኢትስ ኦኬ። ለኛ እንትን ነው አሁን እግዚአብሔርና አላህ ከየት ነው ያመጣው? በትርጉም ለኛ ብዙ አይጋጭም፣ ጋድ ስለምንለው ማለት ነው። አይ ነው እግዚአብሔር ብሎ የሚለው ለማን ክብር ይስጡ ነው ብሎ ያለው? እግዚአብሔር ክብርን ይስጡ ይላል። ለአላህ ነው ብሎ የሚለውን ከየት ነው ያመጣው? አሁን ይሄ የትርጉም ነው እንጂ በእኛውን ትርጉም የመጀመሪያ ዕብራይስጥ ከየት ነው ያመጣው? በዕብራይስጡ ላይ አላህ ይላል ወይ? መጽሐፍ ቅዱስ ብሉይ ኪዳን ኢሳይያስ የተጻፈው በምንድን ነው? ብሉይ ኪዳን መጽሐፍ ቅዱስ የተጻፈው የመጀመሪያው በዕብራይስጥ ነው አይደል? ዕብራይስጡ አላህ ይላል። ይሄ ክፍል ቁጥር 12 ኦፍኮርስ እኛ ስንተረጉመው አላህ ይላል። በትራንስሌተር ማለት ነው። እና የእኛ ንጽጽር የሚሰሩት ላይ አላየህም? የኢሳይያስን ቆይ ኦፍኮርስ ብለኛል። አዎ እያልከኝ ነው። ስለዚህ አሁን አምጣው ቁጥር 12ን ለእግዚአብሔር ብሎ የሚለውን ዕብራይስጡ ለአላህ ብሎ የሚለውን አምጣው። ቴንክ ዩ። ትራንስሌት አድርገው አንተ። አይ ነው እየጠበቅን ነው። ዕብራይስጡን ያልኩህ ለምን ትራንስሌት አድርገዋል? ዕብራይስጡን አምጣውና አንብበው። አረብኛ ስለዚህ እንጨርስና እንቀጥላለን። እሺ እስከማወጣው እሱን ይሄን እንጨርሳለን። ምኑ ትጨርሰዋለህ? አንብበው። ችግር የለውም። ይሄን ያህል ትልቅ ሀሳብ አታድርገው አንተ። ኤግዛጅሬት አድርገህ ትልቅ ሀሳብ ነው በእስልምና ሃይማኖት። ይኸውልህ ሰው ሃይማኖት ላይ አድመጠኝ። ጥያቄ የተጠይቀው ዝም ብለህ በመደድ አታውራ። ጥያቄ የተጠይቀው የሰው ሃይማኖት ላይ መጥተህ እያቦካህ የራሴ መጽሐፍ ላይ መጥተህ መጽሐፍ ላይ መጥተህ እንደ አውራ ዶሮ የፈለግከውን እየሞነጨርክ የፈለግከውን እያበላሸህ እንደፈለገህ ስትረማመድበት ዝም አልልህም ማለት ነው። ምክንያቱም ይሄ የኔ መጽሐፍ ነው። የኔ መጽሐፍ ስለሆነ ይሄ ክፍል ከብሉይ ኪዳን የተጻፈው በዕብራይስጥ ነው። ኦኬ በዕብራይስጥ ነው ብለሃል። ልክ ነው፣ በዕብራይስጥ ነው። በዕብራይስጥ የተጻፈውን እናት ቋንቋው ወይ ደግሞ መጽሐፍ ቅዱስ የተጻፈበት አሁን አረብኛ ቁርአን የተጻፈው በአረብኛ ነው። ኦኬ እናት ቋንቋው አረብኛ ነው ማለት ነው። በሳውዲ አረቢያ አካባቢ ላይ የሚኖር አድመጣኝ ብራዘር፣ በሳውዲ አረቢያ አካባቢ ላይ የሚነገር ቋንቋ ነው። በአረቡ ምድረ በዳ ላይ የሚነገር ቋንቋ ነው፣ በዛ የሚኖሩ ሰዎች። ስለዚህ ቁርአን የተጻፈው በአረብኛ ነው፣ በአማርኛ አይደለም የተጻፈው። በቻይንኛ ቋንቋ አይደለም የተጻፈው። በቻይንኛ ተተርጉሟል፣ በእንግሊዝኛ ተተርጉሟል፣ በአማርኛ በተለያዩ ቋንቋዎች ተተርጉሟል እንጂ ቁርአን ዋናው ግን የተጻፈው በአረብኛ ነው። እንደዚሁም መጽሐፍ ቅዱስ ብሉይ ኪዳን የተጻፈው በዕብራይስጥ ነው። በዕብራይስጥ ሲጻፍ ይሄ ክፍል እግዚአብሔር ብሎ የሚለው በትራንስሌት ነው እግዚአብሔር የተባለው እንጂ አላህ ነው ብሎ የሚለው ብለኸኛል። የጠቀስከው የብሉይ ኪዳን የኔን ነብይ ነው፣ የያህዌ ነብይ ነው የጠቀስከው። ስለዚህ ይህን ክፍል ቁጥር 11 እና 12 ላይ ምድረ በዳውና ከተሞች የቄዳር ሰዎች የሚቀጡባቸው መንደሮች ድምፃቸውን ያሰሙ፣ በሴላ የሚኖሩ እልል ይበሉ፣ በተራሮች ራስ ላይ ሆነው ይጩሁ። ለእግዚአብሔርን ክብርን ይስጡ፣ ምስጋናውንም በደሴቶች ይናገሩ። እግዚአብሔር እንደ ኃያል ይወጣል፣ እንደ ሰልፈኞችም ቅንዓትን ያስነሳል፣ ይጮሃል፣ ድምፁንም ያሰማል፣ በጠላቶቹም ላይ ይበረታል ብሎ የሚለውን እንደው ከ11 ብለህ ስላልክ እንጂ እኔ ሙሉውን አውድ ወይ ደግሞ ኮንቴክስት የሚባል ነገር ታውቃለህ ብዬ ነው የማስበው። ወደ ላይ ከፍ ብለን ላንብብና ከዛ እንቀጥላለን ማለት ነው። አሁን የዕብራይስጡን እያዘጋጀልኝ ማለት ነው። ቁጥር 12 ላይ አላህ የሚለውን ልታነበው 12 ላይ ማለት ነው። እንደዚህ ግን ይላል
እነሆ ደግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴን አድርጌያለሁ። እንግዲህ ደብዳቤ ሙሉ ነው እና የሚነበበው አድርጌያለሁ። እርሱ ለአሕዛብ ፍርድን ያወጣል፣ አይጮህም፣ ቃሉንም አያነሳም፣ በሜዳም ድምፁንም አያሰማም። የተቀጠቀጠ ሸምበቆ አይሰብርም፣ የሚጤስንም ክር አያጠፋም። በእውነት ፍርድን ያወጣል፣ በምድር ፍርድን እስኪያደርግ ድረስ ያበራል እንጂ ለዘላለም አይጠፋም። አሕዛብ በስሙ ይታመናሉ። ሰማያትን የፈጠረ የዘረጋቸው ምድርንም በውስጧ ያለውን ያጸና በእርሷም የሚኖሩትን ሕዝብ እስትንፋስም ለሚሄዱበትን መንፈስን የሚሰጥ አምላክ አላህ አይልም። እግዚአብሔር እንዲህ ይላል፣ ያህዌ ማለት ነው። እኔ እግዚአብሔር በጽድቅ ጠርቻለሁ፣ እጅህንም ይዛለሁ፣ ጠብቀሃለሁ። የዕውሩን ዓይን ትከፍት ዘንድ የተዘጋውንም ከግዞት ከጨለማ ቤት በጨለማ የተቀመጡንም ከወህኒ ታወጣ ዘንድ ለሕዝብ ቃል ኪዳን ለአሕዛብን ብርሃን አድርጌሃለሁ። እኔ እግዚአብሔር ነኝ፣ ስሜም ይህ ነው። ክብሬም ለሌላ ምስጋናዬም ለተቀረጹ ምስሎች አልሰጥም። እነሆ የቀደመው ነገር ተፈጸመ፣ አዲስን ነገር እናገራለሁ። አስቀድሞም ሳይበቅል እርሱን አሳውቃችኋለሁ። ወደ ባህር የምትወርዱ በእርሷ ውስጥ ያላችሁ ሁሉ፣ ደሴቶች በእርሱ ውስጥ የምትኖሩ ሆይ ለእግዚአብሔር አዲስ መዝሙር ከምድር ዳርቻ ዘምሩ፣ ምስጋናውን ዘምሩ። ለማ ለእግዚአብሔር። ኦኬ። ምድረ በዳውና ከተሞቹ ቄዳርም ሰዎች የሚቀመጡባቸው መንደሮች ድምፃቸውን ያንሱ። በሴላ የሚኖሩ እልል ይበሉ፣ በተራሮች ራስ ላይ ሆነው ይጩሁ። ለእግዚአብሔር ክብርን ይስጡ፣ ምስጋናውንም በደሴቶች ይናገሩ። እግዚአብሔርም እንደ ኃያል ይወጣል፣ እንደ ሰልፈኞችም ቅናትን ይነሳል። ይጮሃል፣ ድምፁንም ያሰማል፣ በጠላቶቹም ላይ ይበረታል። ከድሮ ዘመን ጀምሮ ዝም ብያለሁ፣ ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝምም ብዬ ታግሻለሁ። አሁን ግን ምጥ እንደ ያዛት ሴት እጮሃለሁ፣ አጠፋለሁ፣ በአንድነት ጨርሳለሁ። ተራሮችንም ኮረብቶችንም አፈርሳለሁ፣ ቡቃያዎችንም ሁሉ አደርቃለሁ። ወንዞችንም ደሴቶች አረጋቸዋለሁ፣ ኩሬዎችንም አደርቃለሁ። ዕውሮች በማያውቋት መንገድ አመጣቸዋለሁ፣ በማያውቋት ጎዳና አመራቸዋለሁ። በፊታቸው ጨለማውን ብርሃን አድርጋለሁ፣ ጠማማውን አቀናለሁ። ይህንን አደርግላቸዋለሁ፣ አልተዋቸውም። በተቀረጹ ምስሎች የሚታመኑ ቀልጠው የሚሰሩትን ምስሎች አምላኮቻችሁ ናቸው የሚሏቸው ወደ ኋላቸው ይመለሱ፣ ይፈሩ፣ ፈጽመው ያፍራሉ ብሎ ይላል ማለት ነው። ቁጥር 18 እናንተ ደንቆሮች ስሙ፣ እናንተ ዕውሮች ታዩ ዘንድ ተመልከቱ። ከባሪያዬ በቀር ዕውር ማን ነው? እንደ ምልከውስ መልክተኛ በቀር ደንቆሮስ ማን ነው? እንደ ፍሙ ወይንም እንደ ፍጹሙ ወይንም እንደ እግዚአብሔር ባሪያ ዕውር የሆነ ማን ነው? ብዙ ነገርን ታያላችሁ፣ ነገር ግን አትጠባበቁም። ጆሮአችሁም ተከፍቷል፣ ነገር ግን አትሰሙም። እግዚአብሔር ስለ ጽድቁ ሕጉን ያደርግና ያከብር ዘንድ ወደደ። ይህ ግን የተበዘበዘና የተዘረፈ ሕዝብ ነው። ሁላቸው በዋሻ ውስጥ ተጠምደዋል፣ በግዞት ቤት ውስጥ ተሸሽገዋል። ብዝበዛውም ሆነዋል፣ የሚያድንም የለም፣ ምርኮም ሆነዋል፣ ማንንም አይመልሱም ይላል። በመካከላቸው ይህንን የሚያደምጥ የሚመጣውን ጊዜ የሚያደምጥና የሚሰማ ማን ነው? ያዕቆብን ለማረኩ እስራኤልንም ለበዘበዙ ሰዎች የሰጠ ማን ነው ይላል። እኛ የበደልነው እርሱ በመንገዱ የሄዱ ዘንድ ያልወደዱትን ለሕጉም ያልታዘዙትን እግዚአብሔር እርሱ አይደለምን? ለምርኮ የሰጣቸው ማለት ነው። ስለዚህ የቁጣው መዓትና ሰልፉን ጽናት አፈሰሰበት፣ በዙሪያውም አነደደው። እነርሱ ግን አላወቀም፣ አቃጠለውም፣ እርሱ ግን ልብ አላደረገም የሚለው ቁጥር 25 ድረስ ኢሳይያስ 42 ሙሉ ደብዳቤ የተነበበ ማለት ነው። አንተ ከቁጥር 11 የጀመርከው ዕብራይስጡ ላይ ቁጥር 12 ላይ ያለውን እሱን ቃል አመጣና ዕብራይስጡን ታነብልናለህ ማለት ነው። ለማን ክብር ስጡ ይላል? በተራሮች ራስ ላይ በሴላ ያላችሁና በቄዳር መንደሮች ውስጥ ያሉ እነዚህ ድምፃቸውን ያሰሙ፣ በሴላ የሚኖሩ ሁሉ እልል ይበሉ። በተራሮች ራስ ላይ ሆነው ምንድን ነው ያልከው? አላሁ አክበር ይበሉ ነው ያልከው። በጣም ሳቂታ ነህ፣ በጣም ገራሚ ሆንክ ማለት ነው። እሱን ከዕብራይስጡ ላይ ታመጣለህ። ቀጥል፣ ቁጥር 11 እና 12ን ታሳይኛለህ። ዕብራይስጡ ስትከፍት ዕብራይስጡን አውጥተዋል። ዕብራይስጡን ታነብልኛለህ። ዕብራይስጡን ኦኬ፣ ቆይሽ አንዴ ይችን እንጨርስና ምኑን ጨርሳለህ? ይኸው እኮ ይሄን እኮ ዕብራይስጡን አምጣና አማርኛውን ኢሳይያስ 29:12 ላይ ያውጣልኝ። አልተጠየቅም። ኢሳይያስ ላይ ያለ 42ን ይሄን ጨርስ፣ ከዛ 29 ላይ ትሄዳለህ። እዛም አትርገጥ። እሱ የጦጣ አረማመድ ይባላል። ለምንድን ነው አየህ? ውረድ ብሎ አለው ማለት ነው። ታክቢር እያሉ መጮህ አይደለም፣ ታመጣለህ ማለት ነው። የኢሳይያስ አምላክ እግዚአብሔር ነው ብለሃል አይደል? ማነው ሶሪ አላህ ነው ብለሃል አይደል? ዕብራይስጡን አምጥተህ ታነባለህ እኔ ፊት ማለት ነው። የግንባር ስጋ የሆንኩ ይሁዲ ሆንብሃለሁ ማለት ነው ፊት ለፊት፣ ምክንያቱስ አምላኬ ስለሆነ ማለት ነው። ያው
ውረድ ብሎ አለው አስወረደው። አያችሁ? እሺ ሌሎች አላችሁ? እስራኤልን ከግብፅ ምድር ያወጣ ማን ነው? ሙስሊሞች ማን ነው ያላችሁት? ቤት ከፍተው እስራኤልን የመራ አላህ ነው እያሉ የሚጮሁትን ሙስሊሞችን ጥሯቸውና እዚህ በእውቀት ከኔ ጋር ይነጋገሩ። እሺ አብዲሳ ማይክን ሚውት አድርገዋል። አብዲሳ እሺ በብሎክ ነው ማስወጣ። እንዲህ ከሆነ ጴንጤ ነው ማለት ነው። ስለዚህ በብሎክ ኦኬ። አቡ ፋሪስ ነው። አቡ ፋሪስ እሺ ወጣ ማለት ነው። ኤርሚ ኦርቶዶክሳውያንን ብትጠራኮ ሙስሊሞች አይደል? እነሱ ልጥራ መሰለኝ። ኦርቶዶክሳውያን ሲጠሩ ሙስሊሞች ይመጣሉ፣ ሙስሊሞች ሲጠሩ ኦርቶዶክሳውያን ይመጡ ነበር። አሁን ግን ኦርቶዶክሳውያን አልመጡም። ዛሬስ ሰላም ኤርሚ፣ ሰላም ናችሁ? ሰላም ለእናንተ ይሁን። ሰላም ይብዛ። ተባረኩ፣ ጸጋ ይብዛላችሁ። ሆስዬ፣ ሊያ፣ ሚሚ፣ ኤሊያና ሁላችሁንም ሰላም ብያችኋለሁ። ኤርሚ እስኪያመቻች ኮፒ ሊንክ ሼሩን እናድርግ። ሆስዬ ስላልተመቻት ነው የገባሁት። አንዴ ኮፒ ሊንክ ሼሩን አሁን 20 ላይ ነው ያለው። ተባረኩ። በጣም ሚውት አድርጎ እንደምነት እና ተቀበለው። የኛ እንግዳ ነው። ሹልቃ ነኝ ነው ያለው። ሹልቃ ነኝ ይላል። ሹልቃ ኤርሚ እንዴት ነህ? ሰላም አቤት አለው። ሰላም ከየት ቤተ እምነት ነው? እኔ ሙስሊም ነኝ አልሐምዱሊላህ። እሺ እንኳን ደህና መጣ። እንኳን ደህና ቆየኸኝ። ግን ጥያቄ ስጠይቀኝ ለመመለስ በቂ ጊዜ ስሰጠኝ ልሰጠኝ የምችል ነገር ከሆነ ነው ማውራት የምችለው። ያንተን ብቻ እያወራህ እንዲህ ነው ምናምን ነገር እያልክ አንተ ሰዓት እየሰጠህ አይደለም። እና የኔን ብቻ ስሙ ከሆነ ይሄ ሊሆን ፌር አይደለም። አሁን አንዳንድ ደግሞ መመለስ ማይችሉ እውቀቱ የሌላቸው ልጆች እየገቡ ነው እና ሙስሊሞች እውቀት ሳይኖራቸው አቤት 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 እግዚኦ ኤርሚ ሚዩት አድርገው አልከው። ኤርሚ ሚዩት አድርገውና እንኳን ደህና መጣህ ብዬ አይደል ያልኩህ። ከዛ አንተ ጥያቄ ጠይቄህ መልስ የምትሰጥበት ደቂቃ ከነግፈኩ ነው መውቀስ ያለብህ። የትኛው ሙስሊም መጣና ነው በመጀመሪያ ለጠየቁት ጥያቄ መቼ አጥጋቢ መልስ ሰጠና ነው ጊዜ መቼ ከለከልኩት ነው የምትወቅሰው? ያ ወጣ ማለት ነው በቃ አውቶማቲክ እንዴ። አሁን የትኛው ሙስሊም መጣ? የቀድሞ ሰውዬ ነው። ኢሳይያስ 50:42 አውጣልኝ አልኩት፣ አወጣሁለት። ቁጥር 11 እና 12 አንብባለኝ፣ አነበብኩለት። እኔ ደግሞ ከአንድ ጀምሬ ያነበብኩለት እስከ 25 ድረስ ኢሳይያስ 42 ቁጥር 11 እና 12 ብቻ አይደለም ያለው። አውድ ወይ ደግሞ ኮንቴክስት ተብሎ የሚባለው መጠበቅ አለበት። ማን ሚውት አድርጊ። ስለዚህ ይተረጉማል ብዬ ዕብራይስጡን አምጣ ብዬ ስጠይቀው አላመጣም። ስለዚህ ወጣ ማለት ነው። ወንድሙ ይዞት መጥቶ ይሄኛው ከመጣ አሁን አንተ ከመጣ ሹልቃኔ ብለህ ያልከው እና ለጠይቁት ጥያቄ ተገቢ የሆነ ደቂቃ ስጠኝ ብለህ ካልክ እሰጥሃለሁ። ከወቀሳ ጀምር ነው ያልከው ያለሁት። ኦኬ ቴንክ ዩ ተባረኩ። ጸጋ ይብዛላችሁ። ምን እያሉን ነው አሁን በየሶሻል ሚዲያው? በእርግጥ ከዚህ ከኛ ከወንጌላውያን አማኞች እንደው የሰለመ የለም ብዬ ባልልም አንዳንድ
በተለያየ ነገር የሄዱ አንዳንድ ሰዎች ሊኖሩ ይችላሉ። አንዳንድ አብዛኛው ግን ከኦርቶዶክስ ቤተክርስቲያን እያሰለሙ ነው ወደ እስልምና ሃይማኖት ማለት ነው። እና ምን ይላሉ አሁን በእስልምናው ሃይማኖት ላይ የነሱ የሆኑት ኡስታዞች ምናምን ነገር አይ መልሽ እናንተ ኢየሱስ እኮ የምትሉትና ኢሳ የምትሉት አንድ ነው ይላሉ። በፍጹም ሆኖ አያውቅም፣ ሊሆንም አይችልም። ሲያምር ይቀራል አይደለም። እናንተ እግዚአብሔር የምትሉትና አላህ እኮ አንድ ነው ይላሉ። ኧረ በፍጹም በምንም በባህሪ በጠባይ በአምላክነት በመለኮትነት በመፍጠር በአገዛዝ በስልጣን በምንም አይመሳሰልም። ኦኬ እግዚአብሔር የእስራኤል አምላክ ክርስቲያኖች የምናመልከው አምላክ በምንም አይመሳሰልም። እና አሁን እንደዚህ ብለው የሚሉት አለ ማለት ነው። እናንተ ክርስቶስ የምትሉትና እኛ ኢሳ የምንለው አንድ ነው። እናንተ እናቱን ማርያም ትላላችሁ፣ እኛ ሜረም እንላለን ብለው አሉ። በፍጹም አንድ አይደለም። ትናንትና እንኳን በነበረው ላይ ስንጠይቅ ሜርያም አገሯ ፍልስጤማዊ ነው፣ ዘሯም ፍልስጤማዊ ነው ብለውናል ሰዎቹ መጥተው ማለት ነው። አሁንም የሰማችሁት ቅድም የሰማችሁት ሰውዬ ሙሴ ዘሩ ግብፃዊ ነው እስራኤላዊ አይደለም ብሏል። አየህ። ስለዚህ መጽሐፍ ቅዱስን አንብበው የማያውቁ ክርስቲያን ነን ብለው የሚሉ እነሱ ካሉ እነሱ በእንደኛ አይነት መረባቸው እንዳይጠመዱ የክርስቲያኖች አምላክ የእስራኤል አምላክ ነው። ኦኬ የእስራኤል አምላክ እውነተኛው አምላክ የሰማይ የምድር ፈጣሪ ነው። ከእስላሞቹ አምላክ ጋር በምንም አይገናኝም። በምንም ይገናኛል ብሎ የሚል ሰው ካለ ይምጣ። በምንም አይገናኝም፣ በምንም አይመሳሰልም አለ ብሎ የሚል ሰው ካለ ይምጣና በእውቀት ከኔ ጋራ በቶራ በክቱቢም በነቢም በወንጌል በመልእክታት በራዩ ያወራል ማለት ነው። ከነሱ ቁርአን ደግሞ መረጃውን ያመጣል፣ እናወራቸዋለን ማለት ነው። እሺ ባየር ሰላም ብያለሁ። እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ፕሮቴስታንት ነኝ። ጥያቄ እንደዚሁ ሀሳብ በውስጥ ኮመንት ልኬልህ ነበር። አይ ኒድ ዩ ሰፖርት አክቹሊ ሙስሊም ፍሬንዶች አሉኝ እና ከነሱ ጋር የሆነ ዲስከሽን ላይ ነበርኩኝ እና አንዳንድ ጥያቄዎች ሰፖርት እንድታደርገኝ ነው። እንዴት ቤት በኩል እንደማገኘው ጥያቄ ጠይቄ ነው የገባሁት። ኦኬ አይ እኔም ቤት በኩል ታገኘኛለህ። ይኸው በዚሁ ነው የምታገኘኝ። ያ ኦኬ ጥያቄውን የምጠይቀህ ከሆነ አይ ካን አስክ የወንጌል አማኝ ነህ አይደል? ያ ማማ ክርስቲያን። ክርስትና ስምህ ማን ነው? ዳዊት ዳዊት። የወንጌል አማኝ የሆነ ክርስትና ዳዊት ነው? ኖ ስሜ ዳዊት ነው። ክርስትና ስምህ ነው የጠየቁት። ክርስትና ስም ክርስትና ስም አለ እንዴ? እኔ ስሜ ዳዊት ነው እንግዲህ አይደለም። እሺ የት ቤተክርስቲያን ነው ተጠምቀሃል? ቤተክርስቲያን ተጠምቄያለሁ። ያደኩት ሙሉ ወንጌል ቸርች ነው። የትኛው ሙሉ ወንጌል? ጅጅጋ ሙሉ ወንጌል የሚባል ቸርች። ጅጅጋ ሙሉ ወንጌል። ኦኬ በኢየሱስ ስም ነው አይደል የተጠመቀው? ኦፍኮርስ በክርስቶስ ኢየሱስ የተጠመቀው። በክርስቶስ ኢየሱስ ስም ነው ያጠመቀችው ሙሉ ወንጌል? ያ በአብ በወልድ በመንፈስ ቅዱስ አንድ አምላክ ነው የተጠመቀው ማለት ነው። በአብ በወልድ በመንፈስ ቅዱስ አንድ አምላክ ብለው ነው የተጠመቀው። በክርስቶስ ስም ነው ወይስ በማን? ያ ኦፍ ኮርስ አይደል? በክርስቶስ ስም ነው የተጠመቀው። አዎ ሙሉ ወንጌል በክርስቶስ ስም ነው የምታጠምቀው? በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ተብሎ ነው የተጠመቀው። በክርስቶስ ስም ነው የተጠመቁት እኮ አልከኝ። ሁለቴ ነው እንዴ ተጠመቀው? መቼ ሁለቴ ነው እንዴ ተጠመቀው? ኧረ አንዴ የተጠመቁት። በመጀመሪያ በክርስቶስ ኢየሱስ ስም ነው የተጠመቀው አይደል ያልከኝ? ህፃኑኛ አልጠመቅኩም። እሺ ነፍስ ታውቅ ነው የተጠመቀው? የደህንነት ነው ተጠመቅኩ በኋላ ከዛ በኋላ ነው የተጠመቅኩት። አሁን የት ሀገር ነው ያለው? እኔ ሆላንድ ነው ያለው። ሆላንድ ነው ያለው። ያ የወንጌል አማኝ ነህ? ከሙሉ ወንጌል ማለት ነው። ከሙሉ ወንጌል በኦርቶዶክስ አምስቱ አዕማደ ምስጢር ይባላል አይደል? እኔ ኦርቶዶክስ ሆኜ አላውቅም። ኖ ሲባል ሰምተሃል አይደል? በእኛ በወንጌላውያን ምንድን ነው የሚባለው? አምስቱ ምንድን ነው የሚባለው? አላውቀውም። አታውቀውም? ያ አምስት ምንድን ነው የሚባሉት በእኛ በወንጌላውያን? አምስቱ ምን አይ ዶንት ኖ
ኢየሱስ ለአንተ ምን ነው? ኢየሱስማ አምላኬና አዳኜ ነው። አምላኬ ነው፣ መድኃኒቴ ነው፣ ማዳኜ ነው። በእሱ አምነህ የተጠመቀው? በእሱ አምኛለሁ። ኦፍ ኮርስ የስ። ኦኬ። አሁን ብትሞት የት ነው የምትገባው? መንግስተ ሰማይ። ማን ነው እርግጠኛ እንድትሆን ያደረገ እንደዚህ? በክርስቶስ ጸጋ ስለዳንኩ ነው እኮ። ማን ነው ታዲያ እርግጠኛ እንድትሆን ያደረገ ነው? እርግጠኛ በጻጅ አብኝ ነው። በክርስቶስ ስላመንኩ ነው። የክርስቶስ እኮ መንግስተ ሰማይ በክርስቶስ ያመነ መንግስተ ሰማያት ይገባል ይላል እንደ መጽሐፍ። ይላል ወይ ነው መጽሐፍ ቅዱስ? መጽሐፍ ብለህ ስላልከኝ በክርስቶስ ያመነ መንግስተ ሰማያት ይገባል ይላል መጽሐፍ ቅዱስ አይልም? አይ ዶንት ኖ ይላል ወይ ነው ያልኩህ። አይ ዶንት ኖ ባትበለኝ ይላል። ኦፍ ኮርስ ክርስቶስ ካመንኩኝ ክርስቶስ መስቀል ስራ ካመንኩኝ አይደለም አንተ አምናለሁ ወይ ብዬ ስለ አምኛለሁ ብለኸኛል አይደል? አምኛለሁ። ኦፍ ኮርስ አምኛለሁ። አሁን ብትሞት መንግስተ ሰማያት ትገባለህ ወይ ብዬ ስለ እንዴታ ነው ያልከኝ? እገባለሁ ነው ያልከኝ። እንደምትገባ ማን ነው እርግጠኛ ያደረገህ ነው ያልኩህ? እንደምትገባ ማን ነው እርግጠኛ ያደረገህ? አውራኝ እንጂ ማይኩን እኮ ዘግተኸው ቁጭ አልክ። ሄሎ እኔ መልስ እንደገባህ አታውራ። ሚዩት አድርገው። እንደውም እንደዚህ አይነት ባለጌ ታች ነው መውረድ ያለበት። ታች ወረድ። እንደገባህ ሰላም ሳትል ስምህ ከየት እንደሆነ ሳትታወቅ። እሺ ኤኒዌይ ባይር ታች ወረድ። ግን በጌታ ነኝ ብለህ ካልክ ልትሆን ትችላለህ። ግን በጌታ በኢየሱስ ክርስቶስ የሚያምን እንደዚህ መግባትን መንግስተ ሰማያት መግባትን እርግጠኛ ነኝ ብለህ አልክ። ግን እሺ ከፈለክ እኔም በውስጥ አገኘኝ። እሺ በጌታ የምታምን ወንድም ከሆንክ በእርግጥ ሙሉ ወንጌል ነኝ ብለህ ካልክ ማለት ነው እኔን አገኘኝ በውስጥ መስመር ወንድምዬ። ለዚህ ነው እኔ አንዳንዴ ጠንከር ብዬ ጥያቄ ስጠይቅ ጴንጤ ነኝ ስላለ ዝም ብዬ ርህራሄ ማድረግ እንዳይመስላችሁ። ጴንጤም ከሆነ ይጠይቃል፣ እስላምም ከሆነ ይጠይቃል፣ ማንም ከሆነ ይጠይቃል። ማጣሪያ ጥያቄ የሚጠይቀው ማለት ነው። እና በውስጥ ላይ ልታገኝ ትችላለህ ከፈለክ ማለት ነው። እሺ ዮሴፍ ከየት ቤተ እምነት ነው? ተናጽልኝ። እኔ ክርስቲያን ነኝ። ከየት ቤተ እምነት ነው? ቅዱሳን ብሎ የሚለውን ቶ ከየት ቤተ እምነት ነው? ዮሴፍ አህመድ። ዮሴፍ አህመድ። ከየት ቤተ እምነት ነው? ስምን አይደለም የጠየኩ። ከየት ቤተ እምነት ነው? ፕሮቴስታንት። ፕሮቴስታንት። የት ቤተ ክርስቲያን? በዚህ በአሜሪካ ነው ወይስ በአገር ቤት ነው የሚጠይቀው? አሁን የት ነው ያለው? አሜሪካ ነው ያለው። ዩኤስኤ ነው ያለው። አይ አሜሪካ ብለኸኛል እኮ በእንግሊዘኛው አድርግልኝ አላልኩም። ዩኤስኤ ማለት አሜሪካ ነው። የት ነው አሁን ያለው? አሜሪካ ነው ያለው አይደል? ሲያትል ነኝ ያለው። አሜሪካ ነኝ እኮ አልከኝ ወንድሜ። በቃ ምንም እንትን ስቴቱ ንገረኝ አላልኩም። አሜሪካ ነው ያለው። ኦኬ መድኃኒዓለም ነው ቸርቻችን፣ መድኃኒዓለም ነው። ኦኬ ሲያትል ይሄ ምን ቤት ነው? አውቀዋል የገባህበት ቤት? እንግዲህ ይሄ ስለ ክርስቶስ ስለምትናገር አንዳንድ ቃላቶችን ለመናገር ብዬ ነው። ለምሳሌ አሁን ቅድም የገባ ሰውዬ በክርስቶስ አምኖ ሰው መንግስተ ሰማይ እንደሚገባ ቃሉ ይናገራልና እኔ ኦልሬዲ ላይክ አድርጌ እንትን አድርጌ ያለው አይ በትክክል አላጠናኋችሁም፣ ግን እኔ ፕሮቴስታንት ነኝ። እሺ ብዙውን ጊዜ እዚህ ላይ ስለሚገባ አዳምጣለሁ፣ ደስ ስለሚለኝ። ፕሮቴስታንት ነህ አንተ? ነኝ። ለምን ኢየሱስ ያድናል ብላችሁ የምትሉት ፕሮቴስታንቶች? ኢየሱስ ያድናል ካላችሁ መዳን የለም። እንዴት በማርያም መዳን ይቻላል የለ እንዴ? አይ በእኔ በኩል ከሆነ አይቻልም፣ እሱ በሌላ በኩል ነው። እንዴት ነው በአንተ በኩል ከሆነ ማለት ምን ማለት ነው? በእኔ በኩል ማለት እኔን ያዳነኝ እሱ ነው። ከምንድን ነው ያዳነህ?
ከሞት እሱ ራሱ ሞቶ ከሞት ተነስቶ ከምን አይነት ሞት? የዘላለም ሞት ነው። በምን በኩል አንተ ጋር መጣ የዘላለም ሞት? ማንም ሰው ይሞታል። ኖ ማንም ሰው ስለሚሞት አይደል? አንተ ጋር የዘላለም ሞት እንዴት መጣ? የዘላለም ሞትማ ሲሞት የዘላለም ሞት ይመጣል። አሁን በህይወት ለአጭር ጊዜ አለው። የዘላለም ሞት ማለት ምን ማለት? የዘላለም ሞት ማለት ሰው የሚሞተው የዘላለም ሞት ማለት ሰው ከሞተ በኋላ እድል የሌለው ገሃነም መግባት ማለት ነው። ስለዚህ ሰው የሚድነው እኮ ታዲያ በማርያምም በሚካኤልም የሃይማኖቱ መዳን ይችላል አይደል? አይ እኔ በዛ አላምንበትም። ለምን ነው የማታምነው? ምክንያቱም አልሞቱልኝማ እነሱ። ታዲያ ኢየሱስ ለምን ተወለደ? እነማን ናቸው ያልሞቱልህ? እነ ማርያም ለእኔ አልሞቱልኝም። ሶሪ። ለምንድን ነው ያልሞተችልህ ማርያም? ማርያም ሞታለች ታድናቸዋለች የሚል መጽሐፍ ቅዱስ አለ። ታስረዳኛለህ? እናቱ አይደለችም እንዴ? እናቱ ብትሆን በሱ እንድናምን ነው እንጂ በእናቱ ያመነ ይድናል አይልም። ያመነ የተጠመቀ ይድናል ነው የሚለው እግዚአብሔር ቃል እንጂ እናቱን ትቶ በልጁ ብቻ በማመን ነው የሚገባው። እናቱን የምናምነው ቅድስት ናት፣ የሱ እናት ናት። በስዕል ላይ ምናምን በፎቶ ላይ ስላለው እኔ አልቀበልም፣ ፒክቸር አልቀበልም። እኛ እንቀበላለን። እንዴት ነው እናንተ የማትቀበሉት? ከጥንት የመጣ አይደል እንዴ? መፍታችሁ ነው እናንተም። ኢየሱስ ክርስቶስ እኛን ለማዳን ነው የተወለደው እንጂ ቅዱስ የእግዚአብሔር ልጅ ነው። ሃሌሉያ ሃሌሉያ። ይሄ ነው አየህ፣ ጴንጤ ወንድሜ ማለት ይሄ ነው። ወንድሞቼ ናቶቼ፣ ጴንጤ ወንድም ማለት ይሄ ነው። እኔ እንጃ ምናምን ነገር አይልም። ጌታ ይባርክ። ጆሲዬ ተባረክ። የእግዚአብሔር ልጅ ነው አዳኝ። ወጥረህ ነው መናገር ያለብህ፣ ልክ እንዳሁኑ ማለት ነው። አየህ ጴንጤ ማለት ቀልድ የለም። በምንም ፈትሸው አገላብጠው። አሁን ከዚህ በኋላ 7 ሰዓት ብጮህበት 7 ሰዓት አይለቀኝም። ወጥሮ ነው የሚይዘው። ይሄ ነው እንደዚህ ነው ጴንጤ ነው ማለት ነው። ማርያም ታድናለች እየሰለ አታድንም ማለት አታድንም። አልሞተችልኝም ማለት አልሞቱልኝም ማለት በቃ እንደዚህ ጴንጤነት እንደዚህ ነው። ጆሲ የተባረክ መድኃኒዓለም ቤተክርስቲያን በስም ያውቀዋለሁኝ ሲያትል ማለት ነው። እና ጸጋ ይዛለህ ወንድማችን ተባረክ። አመሰግናለሁ። ለእናንተም ጸጋ ይዛላችሁ። አሜን። ቴንክ ዩ። ጌታ ይባርካችሁ። አሜን። ቴንክ ዩ። እንዴት ነው ጴንጤነት ወንድሞች እህቶች? ያመነውን ረገጥ አድርጎ የሚናገር ማለት ነው። እሺ ጸጋ ይብዛላችሁ። አንዳንዴ ስጠይቅ የሰዎችን የእውቀት ልቀት ለማወቅ አይደል፣ እዚህ በጣም ብዙ አይሁድ ሆኖ ክርስቲያን ብሎ ይመጣል። እስላም ሆኖ ፕሮቴስታንት ነኝ ብሎ ይመጣል። ኦርቶዶክስ ሆኖ ማነው እስላም ሆኖ ኦርቶዶክስ ነኝ ብሎ ይመጣል። ኦርቶዶክስ ሆኖ ሙስሊም ነኝ ብሎ ይመጣል። እምነት የለኝም ብሎ ይመጣል። ስለዚህ የመጡትን እንደዚህ ማጣሪያ ጥያቄም እንጠይቃለን ለማለት ፈልጌ ነው። ኦኬ እኔ ገስት ላይ አሁን የወንጌል አማኞች የላካችሁ ውረዱ። ሙስሊሞችን ነው የምፈልገው። ሙስሊሞችን ነው የምፈልገው። እሺ ፍሬንድ ማይክን ክፈተው። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። አንድ ቁጥር ስጽፍ ነበር ደጋግመህ። አዎ። ክርስትና ስምህ ማን ነው? ወልደ ነጎድጓድ። ወልደ ነጎድጓድ ምን ማለት ነው ትርጉሙ? የነጎድጓድ ልጅ። የነጎድጓድ ልጅ። አባትህ ነጎድጓድ ነው እንዴ? አባቴማ መድኃኒዓለም ነው። አባቴ መድኃኒዓለም ነው። መድኃኒዓለም ነው የወለደህ? እንግዲህ በመድኃኒዓለም ነው የወለደህ። አንዴ ወልደ ነጎድጓድ ላይ ነጎድጓድ ልጅ አልክ። ነጎድጓድ ነው የወለደህ ወይስ መድኃኒዓለም ነው የወለደህ? ቶሎ በላፍት ነው ጥያቄው። ነጎድጓድ ነው መድኃኒዓለም ነው የወለደህ? የወለደኝማ አባቴ ነው፣ የስጋ አባቴ። ነጎድጓድና መድኃኒዓለም ታዲያ ለምንድን ነው አባቶቼ ናቸው ብለህ የጠራኸው? ደግሞ ሶስተኛ አባት አለ ማለት ነው። ስለዚህ ነጎድጓድ አባትህ ነው፣ መድኃኒዓለም አባትህ ነው፣ ሶስተኛ አባት ደግሞ አለ። አራተኛ ሳይጠፋም ይመስለኛል።
ወዴት እየሄድክ ነው? እውነቴን እኮ እኮ ምንድነው እያወራ ያለው? ምን ጠየቅኩህ? የነጎድጓድ ልጅ ነኝ አልከኝ። ከዛ ነጎድጓድ አባትህ ነው ወይ ቤት ስለ አይ መድኃኔዓለም ነው አልከኝ። መድኃኔዓለም አባትህ ነው ወይ ቤት ስለ አይ ሌላ አባት አለኝ አልክ። እሱ ሲኛው ስለ ትክክለኛ አባትህ ነው ወይ ብዬ ብልህ ሌላ አባት አለ ልትለኝ ነው። ስለዚህ ሁለተኛ እንደዚህ አይነት ነገር እንዳይለመድ እታችሁ ረታብታ ማድረግ የምትናገረውን የማታውቅ ማለት ነው። ሙስሊም ነው ሙስሊም ነው ወገኖቼ፣ ግር እንዳይላችሁ እሺ። የምጠይቀውን ጥያቄ ኬላው በጣም አደገኛ ነው። ፍተሻው አበሳችሁን አትጥበሱ። ኦርቶዶክስ ሁነ ና እጠይቃለሁ። ሙስሊም ነኝ ብለህ ተደብቀህ ብትመጣ፣ እስላሙም እና ተደብቀህ ብትመጣ እጠይቃለሁ። የምጠይቀን ጥያቄ ትመልሳለህ ማለት ነው። እሺ ሙስሊሞች የሆናችሁ እናንተ ነው እየጠራ ያለሁትኝ። አንዳንድ ቁጥር ብጽፉልኝ አስገባችኋለሁ። ይሄ ሰውዬ በአንዴ 3 አባት አለ። ወስ እየታዩ አይ እኛን አሳብደው ቤቱን ሊያዘጉን ካልሆነ በስተቀር እኔ ደግሞ አላብደም፣ አሳብዳቸዋለሁ እንጂ ነጎድጓድ መብረቅ ይልሻል። ከታች እኔ ነው ጭመቀኝ ልግባ እያሉ ነው ኤርሚዬ። ዛሬ ፈተናው ከባድ። እነማን ናቸው? ይምጡ። ተው። ማነው ሚዩት አድርጋችኋት ነው? ተዋት። ኦሲን ተዋት። ኦኬ እሺ ኦኬ ደጋግመሽ ልከሻል። ደጋግመሽ አስገብቻለሁ ማለት አውርጀሽ ነበር የሚብለሽ ባቡ ኦኬ ታሙ አሁን የገባው ታሙ ሰላም። አቤት ኤርሚ፣ እንዴት ነህ? ደህና ነኝ። ከየት ቤት ነው? አይ ስለ ምረት ብዬ ነው። ስለምንድን ወይስ ኦርቶዶክስ ስለሆነ? ከእናትህ ጋር ወይ ከቤተሰብ ጋር ቁጭ ብለህ የትኛው ይሻለኛል ብለህ በላቸው። የትኛውን ይሻለኝ አባዬ ብለህ እዛው ተመራረጡ እርስ በርስ ማለት ነው። ከፈለክ ሁለቱንም አርብ ጁማ ሄደ፣ በሰንበት ደግሞ በእሑድ ደግሞ ሄደህ ታስቀድሳለህ፣ እዚህ ትወድሳለህ። ያው ከጥንት እናንተ አይደላችሁ የነበራችሁት አባናና ፋርፋዎች፣ የሶሪያ ወንዞች አብራችሁ የምትጎርፉ ማለት ነው። እሱን የትኛው ይሻላል? እኔ ምክር ሰጪ አይደለሁኝም። መሐመድ ይሻልሃል እንትን ይሻልሃል አለ። እሱን ከቤተሰብ ጋር ተመካከር ማለት ድፋባቸው። ኦኬ ሙስሊሞች የላችሁም? ዛሬ ምንድነው ሐሙስ የቀን ቅዱስ ነው ያላችሁት? ዛሬ የቀን እሺ መክበብ ሰላም ለእናንተ ኤርሚዬ፣ እንደምን አላችሁ? ሰላም ይብዛ። ከየት ቤተ እምነት ነው? አሜን አሜን። እኔ ኦርቶዶክስ ነኝ። አጋጣሚ ሆኖ ግን አንተ ጋር እከታተላለሁ፣ ከውጭ ሆኜ ብዙ ጊዜ እከታተላለሁ። ግን በዚች አጋጣሚ ልግባ ብዬ አስቤ ነው የገባሁት። እሺ ተከታተል ነበር? ከዚህ በፊት ተከታተል ነበር? አንተ ጋር ብዙ ጊዜ ቁጭ ብዬ እሰማሃለሁ። ስራ ቢዚ ነኝ፣ ግን ቢሆንም ያው ጊዜ ሰጥቼ እሰማሃለሁ። ምን ሰማህ? ምን ተረዳህ? ምን ጥያቄ ሆነልህ? ወይስ ምን ጥያቄ ተመለሰልህ ከሰማኸው ነገር? ወይ ምን ጥያቄ? እኔ ስለ ክርስቶስ የምታስተምረው ነገር ደስ ይለኛል።
ኦልሞስት ዲቤት የምታደርግበት መንገድ ምናምን ያው መረዳትህን ለሰዎች ለመግለጽ የምታደርገው ነገር ደስ ይለኛል። ጌታን ተቀብለሃል? እኔ ኦርቶዶክስ ነኝ ኤርሚዬ። የዘላለም ሕይወት አለ? ኦርቶዶክስ ሆነ? እኔ የዘላለም ሕይወት አለኝ ብዬ አስባለሁ ከእግዚአብሔር ጋር። አሁን ብትሞት የት ነው የምትገባው? በምድር እያለን ብዙ ኃጢአትን እንሰራለን፣ ግን ኖርማሊ እኔ በክርስቶስ ስለማምን እኔ ገነት እገባለሁ ብዬ አስባለሁ። ከሰራሁት ስራ ግን ብዙ ነገሮቼ ኃጢአንን ኦልሞስት ስራዬም ራሱ ከባድ ስለሆነ የንግድ ስራ በጣም ብዙ ጊዜ ከብዙ ነገር ጋር ስለሚያነካካ ይከብዳል እንዲገባለው ማለት። ግን ያው እግዚአብሔር ነው የሚያውቀው መግቢያዬን፣ እግዚአብሔር ነው የሚያውቀው። ግን መግባት ትፈልጋለህ? ግን አዎ፣ የእውነት መግባት ትፈልጋለህ መንግስተ ሰማያት? ለምን አልፈልግም ኤርሚ? አይ አንዳንዱ አይፈልግም። መጽሐፍ ቅዱሳችን ሲነግራል መክብቤ የዘላለምን ሕይወት በራሳቸው የዘላለም ሕይወት እንደማይገባቸው በራሳቸው ላይ የፈረዱ ሰዎች አሉ በመጽሐፍ ቅዱስ ላይ። ቅዱስ ጳውሎስ ወደ አንድ ከተማ ገብቶ ወንጌል ሲሰብክ አልሰሙም እና አልተቀበሉትም። በዛ ሐዋርያ ታላቅ ሐዋርያ በኩል የተሰበከን ስብከተ ወንጌል ማለት ነው። እና ምን አላቸው? በራሳችሁ የዘላለም ሕይወት እንደማይገባችሁ በራሳችሁ ላይ ከፈረዳችሁ እኛ ግን ወደ አሕዛብ ዞር እንላለን አለ። አሁን ይሄ ሁሉ ሰው አለ አይደል? በዓለም ዙሪያ የተፈጠረ ሰው በእግዚአብሔር መልክና አምሳል ሁሉ ሰው መንግስተ ሰማያት መግባት አይፈልግም። አንተ ምናልባት እግዚአብሔርን ወደኸው እግዚአብሔርን ለማምለክ እግዚአብሔርን ለመፈለግ ልብህን ያቀናኸውን ያህል ሌሎች ደግሞ ሰይጣንን ለማምለክ ሰይጣንን ለማገልገል ከሰይጣን ጋር በዚህም ዓለም በሚመጣውም ዓለም ከሰይጣን ጋር ለመኖር ቃል ኪዳን የገቡ የወሰኑ የጨከኑ ሰይጣን ባለማወቅ እውርነት የመታቸው በጣም ብዙ ሰዎች አሉ። እና እነዛ ሰዎች ሄደ የዘላለምን ሕይወት ታገኛለህ ወይ ማለት ምንድነው ማግኘት ፈልጋለሁ ብለህ ብትለው እኔ ምን ያደርግልኛል ይላል። የዘላለም ሕይወት እኔ እዚሁ ምድር ላይ ብኖር ይሻል ነው ብሎ የሚሉት እና ባለማወቅ ነው የመታቸው ሰይጣን ማለት ነው። እና አንዳንዶችም ደግሞ የእውነት አይፈልጉትም። የእውነት እግዚአብሔርን አይወዱትም። የእውነት መቼም ቢሆን መቼም በፈለገ ሰው ቢሰበኩ መስማት አይፈልጉም። እና ሰዎች ሁሉ መንግስተ ሰማያት መግባት አይፈልጉም። የሚጠላ አለ ወይ ብለህ ስላልክ ነው። እና አንተ ግን በግል መንግስተ ሰማያት መግባት ትፈልጋለህ? ኤርሚዬ ምንም ጥያቄ የለውም። እስፔሻሊ ይሄ በወጣትነት እድሜ ላይ ያሉ ሰዎች ልጆች ወይም ልበልህ ኦልሞስት አንደር 40 የሆኑ ልጆች ብዙም እንትን ላይሉ ይችላሉ። ከዛ በታች ከ30 ከ35 ምናምን በላይ የሆኑ ሰዎች አልፎ አልፎዎቹ እንደዚህ የኮምፕሌን ያደርጋሉ እንጂ ሁሉ የሚፈልግ ይመስለኛል። እንደኔ ነው የምነግርህ። ግን ኖርማሊ እኔ በክርስትና ህይወት ውስጥ እያለሁ ብዙ ኃጢአቶችን ሰርቻለሁ፣ ብዙ ነገሮችን አድርጌያለሁ ብዬ አስባለሁ። ግን እግዚአብሔር ከዚህ ሁሉ ነገር አንጽቶኝ አንድ ቀን የዘላለም ህይወትን ይሰጠኛል ብዬ አስባለሁ ከእግዚአብሔር ጋር። ያ ቀን መክብብዬ ያ ቀን ዛሬ ነው ብሎ ቢልህ እግዚአብሔር ዛሬ ነው የመዳን ቀን ብሎ ቢልህ ዛሬ ለመዳን አንተ ልብህን አዘጋጅተሃል? ምን ጥያቄ አለው? ሁሌም እኮ ሬዲ ነኝ እኔ። የእግዚአብሔርን መንገድ ለምንድን ነው ታዲያ ጌታን የማትቀበለው? እንዲህ ያው ካለኝ ከኑሮዬ ሁኔታ ሁሉ ነገር ያው ካለው ሁኔታ አንጻር ነው አሁን ያንን ማድረግ የማልችለው። ግን ኖርማሊ እኔ ምንጊዜ መልካም ነገር መስራትና አሁን ወደምንለው መጠጋጋት ነው የምፈልገው። እግዚአብሔር በሚፈቅደው መንገድ ለሰዎች መልካምን ነገር አደርጋለሁ፣ መጸውታለሁ፣ ባልንጀሮቼን እንደራሴ እወዳለሁ። ብቻ እኔ እንጃ ብቻ እኔ እግዚአብሔርን ሳላስቀይም ማለፍ ነው የምፈልገው። እኔ እግዚአብሔርን ሳታስቀይም ነው ማለፍ የምትፈልገው። ኦኬ እሺ። የኦርቶዶክስ አገልጋይ ነህ? አይደለሁም። አይደለም? እኔ አሁን ፕሮፋይል ላይ ብትገባ የጴንጤ መዝሙሮች አሉኝ። መግባት አያስፈልግም። የኦርቶዶክስ አገልጋይ አይደለም?
አይደለሁም። ኦርቶዶክሳውያን አንድ ነገር ተጠይቀው የነገሩን እውነተኝነት ሰው ለማወቅ ቢፈልግ መሐላን ይምላሉ አይደል? ኦልሞስት ለማስረጃነት እኮ ይምላሉ አይደል? ለማስረጃነት ይምላሉ፣ ግን በከንቱ አትማል ይላል መጽሐፍ ቅዱስ ደግሞ። ይምላሉ። በቃ በከንቱ አትማል መጽሐፍ ቅዱስ ነው ብለው የሚለው ኦርቶዶክሳውያን ግን ይምላሉ። አንተ አሁን በከንቱ አትምልም አይደል? ይኸውልህ ይሄንን ነው እኮ ዕለት ዕለት የምሰራው ብዙ ኃጢአት አለ። እኔ አሁን በከንቱ አትምልም አይደል? አንተ ቆይ የዕለት ዕለት ኃጢአቱን ተው። አንተ በከንቱ አትምልም አይደል? በከንቱ መማል አልፈልግም አልምልም ብዬ ነው የማስበው። እኔ በእውነት ግን ትምላለህ? በእውነት እምላለሁ። መሐላህን በማን ስም ነው የምታደርገው? በማርያም ወይስ በመድኃኒዓለም ስም ስትምል ነው? ጌታ ምስክሬን እላለሁ። ጌታ ምስክሬን እላለሁኝ። ብዙ ጊዜ በጌታ ነው በምስክርነት የምጠራው። በመድኃኒዓለም በማርያም ስም ስትምል ነው? የትኛው ነው ብዙ ጊዜ የምትጠቀመው? ኖ እኔ መሐላ ስለ በምምለው ጌታ ምስክሬን ጌታን ብዬ እምላለሁኝ። እኔ አሁን ለምሳሌ ነው የምነግርህ። ጌታን ብለህ ስትል ማንን እያልክ ነው? እኔ ክርስቶስን ነው። ኦኬ፣ በክርስቶስ ስም ነው የምትምለው ማለት ነው። እሺ፣ የዘላለም ሕይወት አለ አሁን አንተ ታዲያ ቅድም እንዳልከው አልኩህ እኮ እኔ የዘላለም ሕይወት ይኖረኛል ብዬ ነው የማስበው። ኦልሞስት እኔ መጥፎ ነገር መስራት አልፈልግም። ብዙ ጊዜ መልካም ነገር ነው ሰርቼ ማለፍ የምፈልገው። እኔ የቻልኩትን ካለኝ ካቅሜ ቀደም እኮ ግን ቀደም ኃጢአት እሰራለሁ እኮ እያልክ ነበር። እኮ ነው የምልህ እኮ እሱን ነው እኮ የምልህ። የቻልኩትን ያህል አካፍላለሁ። ስራዬ ደግሞ አሁን ለምሳሌ በንግድ ስራ ላይ ስትሆን አንድ የሆነ ነገር እንትን ለማስተካከል ስትል ይሄ መልካም ነው ብለህ ለሰዎች አግባብተህ የምትሰራው ነገሮች አሉ። እንደ ስራክ ማለት ነው። አግባብተህ ነው ወይስ ዋሽተህ ማለት ነው? አግባብተህ ግን ያ ነገር አሁን ላንተ ቢሆን ላታደርገው ትችል ይሆናል። ግን ለሰዎች አግባብተህ የምታደርገው ታዲያ ኃጢአት ነው እያልከኝ ነው? አዎ ብዬ አስባለሁ። እኔ አንዳንዴ ማግባባት ኃጢአት ነው እንዴ? ዋሽቼ ነው በንግዱ ላይ ዋሽቼ ነው በለካ አልክ ኃጢአት ነው። አግባብተህ ከሆነ እሱ ነው እኮ የምልህ። ዋሽቼ ስልህ እኮ ኦልሞስት ይሄ ጥሩ ነው፣ ጥሩ ብራንድ ነው ካሉ ትምህርቶች ጥሩ ብራንድ ነው ምናምን ብዬ ልሸጥ እችላለሁ። ይሄ አግባብተህ አይደለም፣ ሰውን አታልዬ ነው ማለት ያለብህ። ዋሽቼ ነው ማለት ያለብህ። ኖ አግባብቼ ነው የምለው እኔ። ስለዚህ አንዴ በስራዬ ኃጢአት እሰራለሁ ትላለህ፣ አንዴ ደግሞ አግባብቼ ነው ትላለህ፣ አንዴ ደግሞ መልካም ስራ እየሰራ ነው ብለህ ትላለህ። ኤኒዌይ ምን እየተናገርክ እንዳለ ግን አታውቀውም እንዴ እርምዬ። ለምን አባ ጥፋት አጠፋው ስናገር? የዘላለም ሕይወት አለኝ አልከኝ አይደል? አዎና ኤርሚ አለ አይደል? አሁን ብትሞት መንግስተ ሰማያት ትገባለህ አልኩህ እኮ። እንደ ስራዬ ነው፣ እግዚአብሔር ነው አዋቂው እኮ አልኩህ። ለሱ እግዚአብሔር ነው አዋቂው። የዘላለም ሕይወት የለህም ማለት ነው። የዘላለም ሕይወት የለህም ማለት ነው። የለኝም ብዬ ለማለት ያው እግዚአብሔር ነው አዋቂው። የፍርዷ ቀን መታ በፍርዱ ቀን ያው ይሄንን ባለማድረግ እግዚአብሔር ነው እንጂ አዋቂው፣ አንተ ግን አታውቅም። እሺ የጌታን ስጋና ደም ትበላለህ ትጠጣለህ? እኔ ወስጄ አላውቅም። እንደዚህ አይነት ነገር ወስደህ አታውቅም? ቤተክርስቲያን ሄደህ አታውቅም? ኖ እሄዳለሁ፣ ግን ኖርማሊ ግን እኔ ስጋና ደሙን ተቀብዬ አላውቅም። የሚገርም ነገር። እሺ ስጋና ደሙን በልተህ ጠጥተህ አታውቅም? አላውቅም። ኦርቶዶክሳውያን ስጋና ደሙን የሚበሉት የሚጠጡት ለምንድን ነው? እንደ ቃሉ ለመሆን ይመስለኛል። ስጋና ደሜን የበላ በሚለው የሚመስለኛል። አንተ ለማን ነው የማትበላው የማትጠጣው? እኔ እንጃ። እኔ ያስፈራኛል። እኔ ራሱ እንደዚህ ውስጥ እንደዚህ ራሱ ለምንድነው ስጋና ደሙን የማትበላው የማትጠጣው? እኔ እንጃ አትበለኝ፣ እየጠየቁ ነው። እኔ እንጃ። እኔ እንዲህ ነው የምነግርህ እኮ ኤርሚዬ። እኔ አሁን ለምሳሌ እኔ እንጃ ካልከኝ አንተ በክርስትና ዓለም ውስጥ የለህም። የኦርቶዶክስ እምነት ተከታይ አይደለም አይደለም? የኦርቶዶክስ እምነት ተከታይ ከሆንክ ወይ በሰንበት ትምህርት ቤት ገብተህ መማር አለብህ፣ ወይ የማታ ጉባኤ መማር አለብህ፣ ወይ ቅዳሴ ማስቀደስ አለብህ። ቤተክርስቲያኒቱ ብላ በምትለው እንኳን ደረጃ
መሆን አለበት ማለት ነው። እሺ አንድ ጥያቄ ልጠይቅህ። እሺ ግን ልንገርህ እዚህ ጋር ስላልከኝ ነገር አንድ ጥያቄ ልጠይቅህ። እቺን ነገር ልንገርህ እኛ ችግር የለም። አንድ ጥያቄ ልጠይቅህ ነበር ለሰማይ። እሺ አባት መሐመድ የኔ ነብይ ነው ብለህ እስኪ ንገረኝ። ኧረ በጌታ በኢየሱስ ስም ነብይ አይደለም የኔ። ያንተ አይደለም? ኧረ በጌታ በኢየሱስ ስም አይደለም። እሺ ማርያም ታማልዳለች? እኔ ጥያቄዎች አሉኝ፣ አንዳንድ ጥያቄዎች ግን ኖርማሊ ማርያም ታማልዳለች። የክርስቶስ እናት በመሆኗ እኔ ኦርቶዶክሳዊ ነኝ ብያለሁ። የክርስቶስ እናት በመሆኗ ማርያም ታማልዳለች። ጥያቄ አጭር ነው። እኔ ታማልዳለች ብዬ እላለሁ። እሺ እንደ ኦርቶዶክስነቴ ታማልዳለች ብለህ ትላለህ? እንደ ኦርቶዶክስነትህ ታማልዳለች ብለህ ትላለህ? ጆኒ ኦኬ ከየት ነው የተማርከው ይህን ትምህርት? ከመጽሐፍ ቅዱስ ላይ። የቱ ጋር ነው እንደዛ የሚለው? ለምሳሌ በቃና ዘገሊላ ላይ ባደረገችው ነገር ምንድነው ያደረገችው? ጆኒ ኦልሞስት ልጇን እንትን አድርግ ይሄንን እንዲያደርግላቸው እኔ ብዙ እንደዚህ ይኸውልህ፣ አሁንም እንዲህ ዲቴል ብጠይቀኝ እኔ ብዙ እንትን ማብራራት ላልችል እችላለሁ። ግን ኖርማሊ እዛች ጋር ያለችውን ቃና ዘገሊላ ላይ ልጇን በዛ አይነት መንገድ ያንን ነገር እንዲያሟላላቸው ያደረገችው ነገር ያ ምልጃ ነው ብዬ አስባለሁ። መጽሐፍ ቅዱስ አንብበህ ታውቃለህ? መጽሐፍ ቅዱስ አንብበህ ታውቃለህ? አልፎ አልፎ ይኸውልህ፣ ቀደም እኮ ልነግርህ የፈለግኩት ይሄንን ነው። መጽሐፍ ቅዱስ ለማንበብ ሄዱ ትምህርት ለመማር ምናምን በቃ ካለ ይሄ ዓለማዊ የሆነ የኑሮ እንትን በቃ ከባድ ነው። ኦኬ ስለዚህ ምንድነው አንተ ኦርቶዶክስ ነህ? ኦርቶዶክስ ቅዳሴ አታስቀድስም፣ ቤተክርስቲያን አትሄድም፣ ቅዱስ ቁርባን አትወስድም፣ መጽሐፍ ቅዱስ አታነብም። ቅዳሴ አስቀድሳለሁ ግን ኖርማሊ ግን ያው እንደዚህ ይሄን ዲቴል ሌሎችን ነገሮች አላደርግም። እሄዳለሁ ቤተክርስቲያን። እሺ ችግር የለም። የዘላለምን ህይወት ማግኘት የምትፈልግ ከሆነ ጥያቄ ካለ ለእኔም በውስጥ መስመር አውራኝ። መጽሐፍ ቅዱስም አታውቅም የግድ ስላለ ካለ ቢዚነት የተነሳ ስላላነበብክ ሊሆን ይችላል። እንድታነብ እግዚአብሔር የሰጠህን ዘመን መጠቀም አለብህ። በዓለም ንግድ ስራ አለኝ ብለህ ካልክ ኦኬ፣ ስራ ክቡር ነው። ስራ ግን በጽድቅ እግዚአብሔርን በመፍራት ስራ የእውነት የእግዚአብሔርን ቃል ለማንበብ ጊዜ ስጥ። ፎሎ ባክ መልሼ እልሃለሁ፣ በውስጥ ልታገኝ ትችላለህ። ኤርሚዬ ግን አንድ ነገር ልንገርህ ከዚች ጋር እኔ አሁን ትናንትና ነው ሶሻል ሚዲያ ላይ ሲዘዋወር ያየሁት አንድ ሙስሊም ልጅ መጽሐፍ ቅዱስ እየቀደደ እያቃጠለና እየተፋ ሲራገም ምናምን ሳየው ምን ያህል ውስጤን እንደነካኝ እኔ ነኝ የማውቀው። ግን ኖርማሊ የት ሄደህ ነው የምትተነፍሰው? እንዲህ አይነቱን ነገርስ የት ሄደህ አውጥተህ ነው? እንዲህ ለምን እኛ የጌታችን የአምላካችን ቃል ነው ብለን ነው ያንን ነገር የምናምነው። ይሄ ነገር ሲደረግ እንዴት ነው ባሉት አማኞች በክርስትና እምነት ተከታዮች ዘንድ እንዴት ነው ውግዘትና እንትን ያልደረሰበት ይሄን ነገር? አንድ ልጅ እኔ የሆነ እፎ የሚባል ልጅ የሆነ ነገር አደረገ ብለው በቃ ቀውጢ ሲደረግ ነበረ። አንተንም እንደዚህ በጣም እንትን ሲሉ ነበረ፣ ሲነቁሩ አይቻለሁ ሌላ ቤት ላይም። ግን ኖርማሊ እንደዚህ አንተ እላፊ አልሄድክም። ቃላቸውን ከነሱ መጽሐፍ ላይ አውጥተህ ይሄ ነው እውነቱ፣ የእናንተ ቃል እንደዚህ ነው የሚለው፣ እናንተ ደግሞ እንዲህ ናችሁ ብለህ ነው ብዙ ጊዜ ስትከራከር ዲቤት ስታረግ ያየው። እና አንተን በዚህን ያህል መንገድ የተቃወሙ ሰዎች እንዴት የኛን ቅዱስ ቃል አውጥተው ቀደው ተፍተው አቃጥለው ሲታይ ለምንድን ነው ዝም የሚለው? እና ይህንን እንደው አንተም በመጽሐፍ ቅዱስ ማህበርም ላይም ላሉ ሰዎች መልእክቱ መድረስ ከቻለ
ለምን ይሄ ነገር አልደረሰም ብዬ ስላሰብኩ እችንም ነገር ልነግርህ ስለፈለግኩ ነው የገባሁት። ኤርሚዬ ይቅርታ ግን ወንድሜ። ችግር የለውም። በኢትዮጵያ መጽሐፍ ቅዱስ ማህበር እንግዲህ ምናልባት እነሱ ካዩ መልስ ይሰጣሉ። ግን እኔ አጠቃላይ ሙስሊሞች መጽሐፍ ቅዱስን ቢቀዱ ቢሰማንም እኔም ይሰማኛል ቢሰማንም ጆኒ ስቶፕ ኢት ኦኬ ቢሰማኝም ልክ እንዳልሆነ ባቅም የእኛን መጽሐፍ ቅዱስ ስለቀደዱ እውነትን ከምድር ላይ አያስወግዱትም። በብዙ በዓለም ላይ መጽሐፍ ቅዱስ ነው በብዛት የተተረጎመው የታተመው። መጽሐፍ ቢቀዱ መጽሐፍ ቅዱሳችን ነው ቅዱሱን የእግዚአብሔርን ቃል ነው የቀደዱት። መጽሐፍ ቅዱስን በመቅደድ አይደለም። መጽሐፍ ቅዱስን የሚሰብኩት ሰባኪያንን በመግደል ኔሮ አይደለም፣ ጲላጦስ፣ ሄሮድስ፣ የሮም ቄሳሮች በሳት አቃጥለዋል። መጽሐፍ ቅዱስን በሳት ብቻ ሳይሆን መጽሐፍ ቅዱስን ብቻ ሳይሆን አማኞችን ጭምር በሳት አቃጥለዋል። ለተራቡ አንበሶች ሰጥተዋል። በአሰቃቂ ሁኔታ በመጋዝ ሰንጥቀው ገድለዋል፣ አርደዋል። ይህንን አድርገዋል። ይህን ሁሉ ሰይጣን ያደረገው ለምንድን ነው? ይህንን እውነት ከምድር ላይ ለማስወገድ ነው። ግን አልቻሉም ብቻ ሳይሆን አይችሉምም ማለት ነው። ስለዚህ አንድ ሙስሊም መጽሐፍ ቅዱሳችንን ይዞ ቢያቃጥል ያቃጥለው ብዬ ባልልም ባያቃጥለው ደስ ይለኝ ነበር። ግን ያቃጥለው ብዬ ባልልም ቢያቃጥልም ግን ምንም አያመጣ። በቃ እዛው ራሱ ሮድብን ብሎ እሱ ራሱ ውስጡ እየተቃጠለ መጽሐፍ ቅዱሳችንን ነው የሚያቃጥለው። በዚህ ግን እውነት ተከልክሎ አይቆም። ያ መጽሐፍ ስለተቃጠለ የምንናገረው መጽሐፍ የለንም፣ የምናምነው መጽሐፍት የለንም ማለት አይደለም። አምላካችንን ጌታችን ኢየሱስ ክርስቶስን ዓለም ገላለች። ስለዚህ መጽሐፍ ቅዱስን ቢያቃጥል አይገርምም። የእሱ ተከታዮች የሆኑን ክርስቲያኖችን ገላዋቸዋል፣ በስቃይ በመከራ አልፈዋል። ስለዚህ እኛ እንደነሱ ገጀራ እናነሳም ከክርስቶስ ስላልተማርን ማለት ነው። ኦኬ ይፈለግ ይገደል ምናምን ነገር ብለን አንልም። ከክርስቶስ እንደዛ አልተማርንምና። ስለዚህ ለዛ መጽሐፍ ቅዱስ ስላቃጠለው ሰው እንጸልይለታለን። ያንኑ ያቃጠለውን መጽሐፍ ቅዱስ ነገ ይዞት አንስቶ በህዝብ በአሕዛብ ፊት ጆኒ ኖ ቶሎ በሉ ውጡ። ያ ቴንክ ዩ እና ያንኑ መጽሐፍ ቅዱስ ይዞ ነገ ያንኑ መጽሐፍ እንዲሰብክ ያንኑ መጽሐፍ እንዲያምን በዛ መጽሐፍቱ የተጻፈውን የእግዚአብሔርን ቃል አምኖ የዘላለም ሕይወት እንዲሆንለት ለዛ ሰው እንጸልይለታለን። ከክርስቶስ እነዛን የተማርነው እንጸልይለታለን። ይሄ ነብይ የምለው ተባረክ። መጽሐፍ ቅዱስን አንብብ ከፈለክ ከኔም በውስጥ አገኘን። ተባረክ። እሺ አባቴ ቴንኪው። ለማንኛውም ግን አንተ ተጽዕኖ ፈጣሪ ስለሆንክ ግን ይሄንን ነገር እስቲ ላይ ላሉ ሰዎች የሚደርስበትንም መንገድ እኔ ተጽዕኖ ፈጣሪ አይደለሁም። ኖ ካለ ፎሎወር ከእውቅናህን ምናምን እንትን ብለክ ማድረግ ከምችል ከሆነ ይሄንን ብታረግ ብዬ ስላሰብኩ ነው። አመሰግናለሁ። ተባረክ። ምንም ባያረጉት ያን ሰው ምንም ባያረጉት ክርስቲያኖች የሆኑ በሙሉ ቢጸልዩለት ነው የምወደው። ቴንክ ዩ። እሺ ተባረክ። መጽሐፍ ቅዱስ የሚያቃጥሉ ክርስቲያኖች ማነው ሙስሊሞችን እኔ እንደ ክርስቲያን በህግ ይጠይቁ እንኳን ብያለሁ። የእውነት ለመናገር ማለት ነው። የኢትዮጵያ መጽሐፍ ቅዱስ ማህበር የሚጠይቀው ካለ ሊጠይቅ ይችላል። እኔ ግን እንደ አንድ ክርስቲያን በህግ ይጠይቁ ብያለሁ። ቢያመንም ትክክል ባይሆንም ባልስማማበትም እንዲህ ላደረጉ ሰዎች እንድንጸልይ ነው ጌታ ያስተማረን። እሺ ገብተህ የነበርከው ሰውዬ ወረድክ? ሰለሞን አልወረድኩም። ከየት ቤተ እምነት ነው? ከኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። አንዳንድ ቁጥር እየጻፍክ አስገቡ ስትል ነበረ። አዎ። ለምንድን ነው እሱ አስገቡኝ ያልከው? አይ ልጁን ስጠይቀው ድናል ወይ ብለህ ስጠይቀው ስለሰማሁ ነው የገባሁት። ልትመልስለት ነበር? አይ አንተ ድናል ልጁን ከመጠየቅ በፊት ልትመልስለት ነው? አንተ ድናል ወይ? ኦኬ እታች ውረድና ቁጭ በል። እሺ ሙስሊሞች ካላችሁ ወይ ሌሎች ኦርቶዶክሳውያን ካላችሁ መምጣት ትችላላችሁ።
ኦኬ ተባረኩ ቅዱሳን። ሙስሊሞች ሲጠሩ ኦርቶዶክስ የሚመጡበት፣ ኦርቶዶክሳውያን ሲጠሩ ሙስሊሞች የሚመጡበትን ይሄን ሚስጥር ብቻ መርምራችሁ ድረሱበት። የሆነ ወንድሞቼ እናቶቼ ያላችሁ ሙስሊሞች ሲጠሩ ኦርቶዶክሳውያን ይመጣሉ። አቤት ይላሉ፣ ኦርቶዶክሳውያን ይመጣሉ። ሙስሊም ስትል ኦርቶዶክስ እኔ አለው ይላል፣ ይመጣሉ ገስት ላይ። ሙስሊሞች ማለት ኦርቶዶክሳውያን ደግሞ ሲጠሩ ኦርቶዶክሳውያን ግቡ ስትል ሙስሊሙ እኔ አለው ይልና ይመጣሉ። ጌታ መድኃኒዓለም ምስክር ነው። አልገባኝም፣ ሊገባኝም አልቻለም። አንድ ናቸው እኮ ሰሞኑን እንትን አፍጥር ሁሉ አብረው ነው የሚያፈጥሩት እኮ አፍጥር አብረው ነው የሚያፈጥሩት። አላየህም? በእውነት ትልልቅ እነዚህ የሚዲያ ሰዎች ሁሉ እኮ አፍጥር ወንድምና እህቶች ነን እያሉ አብረው ቁጭ ብለው እኮ እያፈጠሩ ነው ያሉት እና አንድ መንፈስ ሆነዋል፣ ተቀላቅለዋል። በደንብ በአደባባይ በግልጽ ተቀላቅለዋል እና አይደንቀንም። አልፈልግም ብሎ ማለት ነው። እነዚህን ገሊላውያንን አንዴ እምሽክ አድርጌ አጠፋለሁ ብሎ ከካህናት ደብዳቤ አጽፎ ነበር። ኢየሩሳሌም ከተማ ውስጥም እያነቀ እየገደለ አይሁዳውያኑን በጣም ደስ ያሰኛቸው ነበር። ከዛም ደግሞ በሩቅ አገር ያሉትን ደግሞ ሌሎች አሉ ደማስቆ ላይ ተብሎ ሲባል ሶሪያ ድረስ ይታይ ቅናት። እሱስ በቅናት ነው። እነዚህ ግን ያለ ቅናት ነው። ግማሹም ጠላ ጠጥቶ ነው የሚደነፋብህ፣ ግማሹም ጫት ቅሞ ምርቃናው ጫቱን ተፍቶ ተነስቶ ነው እንትን የሚል። ግን ጳውሎስ ግን በጫትም በምርቃናም አልነበረም፣ በመጠጥም ኃይል አልነበረም። ቅናት ነበረው ለጌታ። በጣም ከመቅናቱ የተነሳ ከኢየሩሳሌም ደብዳቤ ጽፎ ሰው ለመግደል አልደረሱበትም እኮ በቃ የኢየሩሳሌሙን አጠፋ፣ እስጢፋኖስን ገደለ። በቃ አይተው አይ የለም ከዓለም ላይ መኖር የለባቸውም ብለው የሚል እና ጳውሎስ እኔ እርግጠኛ ነኝ እነኚህ ሰዎች ለዓለም በሽታ ናቸው ብሎ ይህ ሊሆን ብዬ ጠረጥራለሁ። ምክንያቱም ኢየሩሳሌም ላይ አጥፍቶ አልበቃ ብሎ ታረካ ብሎ የኢየሩሳሌሙን ጭፍጨፋ አረካ ብሎ አንጀቴ ቀበይ ጠጣ እያለ እስጢፋኖስን ያስገደለ ሰው ደማስቆ ሄደ። ጌታ ግን አገኘው። ኦርቶዶክስ ግን የምትለው ማርያም አገኘችው ትላለች። ታምረ ማርያም ላይ አሳይቻችኋለሁ። ማርያም ነች ያገኘችው ኢየሱስ አይደለም ብላናለች ኦርቶዶክስ ተዋሕዶ ቤተክርስቲያን። ታምረ ማርያም ላይ በስተት አይደለም የተጻፈው። አስበው በዓላማ ትውልድን ለማጣመም ኢየሱስ ተገለጠለት ብሎ የሚለውን የመጽሐፍ ቅዱስን የለም ማርያም ነች የተገለጠችለት ብለው ታምር 98 በአንደኛው ታምር በገብረ ስላሴ ብርሃኑ ማለት ነው። በተስፋ ገብረ ስላሴ ደግሞ ዘብሔረ ቡልጋ በታተመው ደግሞ ታምር 97 ላይ በእንተ ጳውሎስ ብሎ የሚለው ላይ ማርያም ነች የተገለጠችው ይላል። እንለፈው። ያው ወጣቶቹ እኛ ስናሳያቸው ያኔ እኛን ሲሰድቡን ነበር። አሁን ግን መልሰው እነሱ ይጮሁ ጀመሩ። ራሱ እዚህ ቲክቶክ ላይ ያሉት ማለት ነው። እና አኬ ምናምን ብላቸው የምትሏቸው ቡድኖች አሁን መጮህ ጀመሩ። እንዴት ነው ነገሩ ብለው በሚል ማለት ጥሩ ነው፣ መጠየቅ ጥሩ ነው፣ መመርመር፣ መመራመር፣ መጻፍ፣ ማንበብ፣ የተጻፈውንም ማንበብ ጥሩ ነው። ያም ሆነ ይህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች በደልና ኃጢአት ሰውን ሊያድን ወደ ዓለም የመጣ እሱና እሱ ብቻ ናቸው። እሱና እሱ ብቻ ናቸው። በእርሱ መምጣት ውስጥ የባህሪ አባቱ እግዚአብሔር አብና መንፈስ ቅዱስ ፍቃዳቸው የለበት ብዬ አልልህም። በስላሴ ምክር በአብም ፍቃድ ራሱም በክርስቶስም በወልድ ፍቃድ በመንፈስ ቅዱስም ፍቃድ ጌታ ተወልዷል። ከአብና ከወልድ ከመንፈስ ቅዱስ በቀር ሌላ አምላክ አለ ብለው የሚሉ ሰዎች ካሉ ያ አምላክ ለኛ ጣዖት ነው። ያ አምላክ ለኛ ሰይጣን ነው፣ አንቀበልም። እውነተኛ አምላክ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ብቻ። አዳኝ እርሱ፣ መድኃኒት እርሱ፣ ቤዛ እርሱ፣ ታዳጊ እርሱ፣ ያለ የሚኖር እርሱ፣ ሁሉን አሳልፎ የሚኖር እርሱ፣ ከዘላለም የነበረ እርሱ፣ በፍጥረታት ሁሉ ላይ ገዢ የሆነ እሱ፣ የዓለማት ፈጣሪ እሱ፣ መላእክትን የፈጠረ እርሱ፣ ቅዱሳን አባቶችን ሰዎችን ያስነሳ በእነሱም የተጠቀመ እርሱ። እርሱ ከሌለ ዓለም የለም። እርሱ ከሌለ ሕይወት የለም። እርሱ ከሌለ ተስፋ የለም። ዋነኛው ፒላሩ ምሰሶውን ይዘነዋል። እርሱም አብ ወልድ መንፈስ ቅዱስ አምላካችን ነው። ከእርሱ በቀር ማርያም የዘላለም ሕይወት አትሰጥም። ሚካኤል ገብርኤል ምን ጥልቅ አድርጓቸው ጻድቃን ሰማዕታት ምናምን ብሎ የሚል የአረብ ሽማግሌና አሮጊት ሰብስቦ ብሎ የሚለው አረ ከፍ አድርጌ ልንገርህ፣ የአይሁዳውያን አባቶችና አብርሃምና ይስሐቅና ያዕቆብ እንኳን የዘላለም ሕይወት አይሰጡም። ምክንያቱስ
አብርሃም የዘላለም ሕይወት ሊሰጥ አልሞተልንም፣ ይስሐቅም አልተሰዋልንም፣ ያዕቆብም አልተንከራተተም ለኛ ሲል፣ ሙሴም ለኛ ሲል አልሞተም ታላቁ ነቢይ፣ ኤልያስም ስለኛ ሲል አላረገም፣ በምድር በነበረበትም ዘመን አልተንከራተተም። ታላቁ ሐዋርያ ጳውሎስ 14 መልእክታትን የጻፈ አዲስ ኪዳን ለኛ በደልና ኃጢአት አልሞተም፣ ለተቀበለው ለወንጌል አደራ ላመነው ጌታ ግን ሞቷል። እነሱ የነገሩን አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ኢየሱስንና የተሰቀለበትንም እንጨቱን እናም ደግሞ መስቀሉ ግርጌ የቆመችው እናቱን ታድናለች ታማልዳለች ብለን እንሰብካለን አላለም። እንጨቱን ወግድ እንላለን። ማርያም አታድንም፣ የጌታችን እናት ናት። እሷ ራሱ የዳነችው በክርስቶስ ነው። ቤዛዋ ክርስቶስ ነው። መድኃኒቷ ክርስቶስ ነው። የማርያም ቤዛ ኢየሱስ የኔም ቤዛዬ ነው፣ ለዓለም ቤዛ ነው። የማርያም መድኃኒት የሆነው ክርስቶስ የኔም መድኃኒት ነው፣ ያንተም መድኃኒት ነው። መድኃኒት አድርገህ ብትቀበለው መድኃኒት ነው። እግዚአብሔር ልጁን ወደዚህ ዓለም ቀብቶ ልኮታልና መድኃኒት ቤዛ አዳኝ አድርጎ ቀብቶ ልኮታል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር 44ቱን እስኪሰጥ ድረስ ዓለሙን እንዲወደዋል ይላል አይልም። 99ኙን እስከሚወድ ድረስ 99ኙን ለዓለሙ ሰጥቷል ይላል አይልም። ስለዚህ በኢትዮጵያ ኦርቶዶክስና በኤርትራ ኦርቶዶክስ ምድራችን ላይ የሚሰበክ ጠማማና እንክርዳድ ትምህርት በእግዚአብሔር ቃል እውነት ከትውልድ ልብ ላይ እንነቅለዋለን። ማንን እንተክላለን? ወንጌል ስለማን ነው? ስለ ዳዊት ልጅ፣ ስለ እግዚአብሔር ልጅ፣ ስለ እግዚአብሔር አብ ልጅ፣ ስለ ባህሪ ልጁ ስለ ኢየሱስ ክርስቶስ ፍጹም አምላክነት ፍጹም ሰውነት ለበደል ኃጢአታችን ቤዛ ሆኖ ይሞተልን እሱ ነው። በዘላለም ጥፋት በሱ ብቻ ነው መዳን የሚቻለው። ደስ የሚለው እጥርጥሬው ቁልፍልፍልፍልፍልፍ አድርጎት ነው ጌታ የሄደው። ምን ብሎ ወደ መንግስተ ሰማያት መግባት ፈልጋለሁ ብሎ ቢል ማርያም ቢል መርህ ለመንግስተ ሰማያት ብሎ የሚለው የኤርትራ ደብተራዎችና የኦርቶዶክስ የኢትዮጵያ ደብተራዎች ናቸው ያሉት። እሱን መጽሐፉ ግን ብሎ የሚለው አነ ውእቱ ፍኖተ ጽድቅ ወሕይወት ያለው ጌታችን አለ። እኔ መንገድና እውነት ሕይወት ነኝ። እናትስ መንገድ አይደለችም፣ እናትስ ሕይወት አይደለችም፣ እናትስ እውነት አይደለችም ነው የሚልህ ጌታ። እኔ ነኝ ያለው። በቃ አልለጠፈም። ለጠፍጣፊ ድሪቶ ቡትቱን እናነሳለን ማለት ኢየሱስ ላይ እታችሁኝ ወይ ሚዩት አድርጌ አቋርጠሽኝ አይደለም ታወሪት ሰጥሻለሁ። ሚዩት አድርጌ ወይ እታችሁኝ ቴንክ ዩ ሰጥሻለሁ። ስለዚህ ጌታ ኢየሱስ ክርስቶስ አማኑኤል እኮ ነው የሆነልን። ታውቃለህ ምን ማለት ነው? እግዚአብሔር ከኛ ጋራ ነው ማለት ነው። በቃ ሌሎች አያስፈልጉኝም እኔ ለመድኃኒትነት ለአዳኝነት። ማርያም የጌታ እናት ለእኔ የዘላለም ሕይወት እንዳገኝ አታስፈልገኝም። ጌታን ወልዳለች፣ እናቱ ናት። በክርስቶስ እናቴ ነች፣ እህቴ ነች። በቃ የዘላለም ሕይወት ውስጥ ጣቷን አታስገባም፣ አትችልም፣ አልቻለችምም፣ አትችልም። መጽሐፉ ግልጽ አድርጎ ነው የነገረን። ከእርሷ የተወለደው የዓለም መድኃኒት ዓለምን ያዳነ ቤዛ የሆነው እሱ እንጂ እሷና እሱ ናቸው የሚያድኑት ብሎ የሚል ትምህርት የለም። ስለዚህ የደብተራ ትምህርት ጠረጋ ላይ ነን ማለት ነው። መድኃኔዓለም ከፊታችን ነው ያለው፣ ጸጋው ከኛ ጋራ ነው ያለው፣ የቃሉ እውነት ከኛ ጋራ ነው ያለው። ለምን ጠይቀው ጥያቄ መልስ ከመለሱ ይመልሳሉ፣ ካልመለሱስ በሬሳርን እንደሚጨርስ ይሄ ህዝብ እየጨረሰ መጣና አናርገምልኝ ብሎ በለዓምን ከሜሶፖታሚያ ምድር እስራኤላውያንን እንዲረግም ባራቅ ጋብዞ እንደመጣ ጠንቋዩ ቢረግመን ደብተራው ቢመትት አልሰራ እኮ ብሎ አለው። ይህንን ኤርሚያስ የሚባል ሰው የሚደፋው አንድ ጥበበኛ ይጥፋ ተብሎ ቤተ ክህነት አካባቢ ሲወራ አገልጋዮች ሰምተው ወንድሞች መጥተው ነገሩኝ። እስኪ እናቱ የወለደችው ተብታቢ ነኝ፣ ደብተራ ነኝ፣ መተተኛ ነኝ፣ ጠንቋይ ነኝ፣ መጫኛ ቆማለሁ፣ በደመና ላይ እረመዳለሁ ብሎ የሚል የኦርቶዶክስ ጠንቋይ ደብተራ በጣም ደጋሚ ነው የምትሉት፣ አጋንንትን በብሳት በጣም ይታወቃል ብላችሁ የምትሉት ያ ሰውዬ እኔ ስም ላይ እስቲ ደግሞ እሱ ከራሴ ፀጉሬ አንዲትን ቅንጣት ይጣል። እኔ የኢየሱስ ክርስቶስ ባሪያ አይደለሁማ። እኔ ጌታዬን አላምልክማ። የኔ መታመን በአብና በወልድ በመንፈስ ቅዱስ ላይ መደገፌ ሸምበቆን የተደገፍኩት ማለት ነው። እሱን ጠንቋይ ግን የሰራዊት ጌታ እግዚአብሔር መንፈሱን ከላዩ ላይ አጓርቶ እንዲወጣለት አድርጎ ወደ መዳን እንዲመጣ ግን እኔ በርከክላለሁ በእግዚአብሔር ፊት ስለሱ ለመጸለይ ማለት ነው። እሱ ትክክል ድንጋይ ላይ ሆኖ ሰይጣንን ለመጥራት ይበል ትክክል ድንጋይ ላይ ይሄን የሚያውቁት ሌሊቱን እንደዛ በጅብ ሲጋልብ ያድራል። ማታ ደግሞ መጥቶ ቅኔ ማህሌት ይቆማል። ፔጅ ላይ ያስቀመጥኩት መሪጌቶቹ ጎንደር ሊቃውንት ጎንደር ጉባኤ ቤት፣ ባህር ዳር ጥንቆላ ቤት ብሎ እንዳሉ ግቡና እኔ ዩቲዩብ ላይ ማነው እኔ ፔጅ ላይ ይሁት። ስለዚህ ሳይችሉ
ማዳን የእግዚአብሔር ነው። ደህንነት ከእግዚአብሔር ዘንድ ነው። እግዚአብሔር ስሙ ሲጠራ የሚያንገፈግፈው ትውልድ። እስቲ አሁን ኢየሱስ ኢየሱስ በሉ ብዬ ስላቸው የእነንቶኔ ልጆች ማርያም 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 ናቲንግ ምንም የምታመጣው ነገር የለም። ማርያም ማርያም ብለህ ብትል የፈሰሰ ውሃ አያቀናም የእሷ ስም። ደህንነትን አይሰጥህም የእሷ ስም። ሰላምን አይሰጥህም የእሷ ስም። እረፍትን አይሰጥህም የእሷ ስም። ኢየሱስ ግን ስትል እሱ ማለት እግዚአብሔር ነውና ባሪያው ነብዩ ኢዩኤል እንደተናገረው የጌታን ስም የሚጠራ ይድናል። ሰላም በእርሱ ነው። እረፍት የእሱ ስም ላይ ነው። ስሙ ከስሞች ሁሉ በላይ ነው። ስሙ አማኑኤል ትዋለች ተብላለች በነቢይ። ስሙን ኢየሱስ ትዋለች ተብላለች በመልአክ። ኦርቶዶክሳውያን ወንድሞችና እህቶች፣ ሙስሊሞች፣ አይሁዳውያን እዚህ ስላላችሁ ሁላችሁ ይህን ጌታ አትክፈው። ማንም አይደለም እኔ እናንተን የጠፋኑን ሊፈልገን ከሰማያት የመጣ እኔ አንድ ነው ፈላጊ ያለኝ የጠፋሁትን የተቀበዘበዝኩትን እኔን ፈልጎኝ የመጣ ከልጃገረዷ ከድንግሊቱ የዛሬ 2000 ዓመት ቤተልሔም ይሁዳ በበረት የተወለደው አማኑኤል ነው። በቃ እሱ አለኝ። እሱ ስላለኝ አቡነ በርሶማ፣ አቡነ በርጩማ፣ አቡነ ገሪማ፣ አቡነ ደንቆሮ፣ አቡነ ምሰሶ፣ አቡነ አረጋዊ፣ አቡነ እንትና፣ እማሆይ እንትና አያስፈልጉኝም። በሙሉ ቅራቅንቦች ናቸው ለኔ አያስፈልጉኝም። ከዘላለም ድነት አኳያ እግዚአብሔር አብ ልጄን ነው ስማ ያለው። በእርሱ ደስ የሚለኝ የምወደው ልጄ እርሱ ነውና እሱን ስሙት ብሏል ቅዱስ እግዚአብሔር አብ። በዮርዳኖስ ጌታችን ሲጠመቅ አብ በደመና እሱ ነው የምወደው ልጄ እሱን ስሙት ብሏል። የሰማውን ዮሐንስ ጽፎልኛል። አለቀ። በደብረ ታቦር ተራራ ላይ በመገለጥ ተራራ ላይ በደመና ውስጥ የምወደው ልጄ እርሱ ነውና እሱን ስሙት ብሎ ለጴጥሮስና ለዮሐንስ ለያዕቆብ ሰምቷቸዋል። አብ ልጁን ነው ስሙት ብሎ ያለው። እናቱ ቅድስት ድንግል ማርያም የሚላችሁን አድርጉ ብላ ወደሱ ጠቁማለች። ዮሐንስ ነዋ በጉ ለእግዚአብሔር ዘያሐትት ኃጢአት ዓለም ብሎ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ እሱ ነው ብሎ ወደሱ ጠቁሞናል። ዮሐንስ ማነው? ጳውሎስ አይሁድ ምልክትን የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን ብሏል። ጴጥሮስ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም። እነዚህን ምስክሮች ሁሉ በሙሉ መንፈስ ቅዱስ በእርግብ አምሳል መጥቶ ያረፈበት ኢየሱስ ላይ ነው። ይሄ ሁሉ ምስክር ሁሉ ወደ ኢየሱስ ነው የጠቆሙት። እኛን ይመጣና አቡነ ምሰሶ፣ አቡነ ደንቆሮ ይላል። ወሎ ሀገር ተወለዱ የተባሉ ሰዎች ስድስቱ ቅዱሳን ተብሎ ማለት ነው። ታሪካቸውን ሳነበው ብራዘር ሲጋራ ማጨስን ሱሱንዮስ ነው ማን ነው የሚባለው ንጉስ አስተማረ። ከዛስ ምንም ከሰይወት ጋር ቅንጣት የሚያገናኘው ነገር የለም። ገድሉ ሙሉ በሙሉ ሳነበው ማለት ነው። አቡነ ደንቆሮ ይላል። አቡነ ምሰሶ ወንድሞች እናቶች፣ ምን ነው አማኑኤል ምን አለ? ምን ነው አልበቃለ? የአገሬ ገበሬ እንኳን እኮ የፈሪዱላው ብዙ ነው እንዲል ይላሉ። አየ ምን ነው አልበቃለ? እንደ አማኑኤል ቅዱስ ስጋውን ቆርሶ ቅዱስ ደሙን አፍስሶ በሞቱ የተበጀን ጌታ እኛን ለማዳን ተስኖት ነው እንዴ? አቡነ ደንቆሮና አቡነ ምሰሶ ወሎ ውስጥ የተወለደ፣ ሸዋ ውስጥ የተወለደ፣ ጎንደር ጎጃም የተወለደ፣ ኦሮሞ ውስጥ የተወለደ፣ ትግራይ ውስጥ እንትን ውስጥ የተወለደ እየተባለ የትም ይወለድ፣ በሽራ አላሳድጋ ሶሪያ የተወለደ፣ ግብጽ የተወለደ፣ እንትን የትም ሀገር ይወለድ፣ ሁኬርስ አይመለከተንም። እኛ አንድ ጌታ ቤተልሔም ኤፍራታ ድንግሊቱ የወለደችው እሱ ብቻ ነው የዓለም መድኃኒት። አናደድኳችሁ፣ ክብር ለመድኃኔዓለም ይሁንለት፣ ለእሱ ይሁንለት። አናደድኩሽ፣ እርድብናልክ፣ በጣም ውስጥ ጭስስ ይበል። አንድ ጌታን የተወለደልን፣ አንድ ብላቴናን የተወለደው የእግዚአብሔር ልጅ የዳዊት ልጅ የድንግሊቱ ፍሬ እሱ ነው ሊያድን ዓለምን የተወለደው። እንትና ተወለዱ፣ እንትና አንቱና ተወለዱላችሁ፣ ተሰቀሉላችሁ፣ ቅንድባቸውን ተላጩ፣ እግራቸውን ተቆረጡ፣ ጥፍራቸውን ተነቀለ፣ ራሳቸው ዞረ፣ መቀመጫቸው ተናዳ አትበለኝ። እኔ አይመለከተኝም ብራዘር፣ አይመለከተኝም ብራዘር፣ እኔ ተይዣለሁ አልኩ። በክርስቶስ ፍቅር በእግዚአብሔር ፍቅር ተይዣለሁ። ወድጄና ፈቅጄ ያዘኝ እንካ ዘላለሜን ብዬ ሰጥቼዋለሁ። የአብርሃም አምላክ ከፊቴ ሊያድነኝ ወጥቷል። እሱ ብቻ የዘላለም ሕይወት ነው። ዘያምን በወልድ ቦ ሕይወት ዘላለም ብላ የምትል ቤተክርስቲያን በእነ አቡነ በርሶማና በእነ አቡነ በርጩማ በእነ አቡነ ገሪማ በእነ አቡነ ደንቆሮ በእነ አቡነ ምሰሶ እመኑ ብላ ህዝቤን ግራ ታጋባለች። መጽሐፍ ጽፋ ቀን ሰይማ ሰይጣንን ማምለክ መጥቆራ የአየር ላይ ጋኔን ከሴት ጋር ተዋልዶ ሰሜን ሸዋ ሰይጣን ታቦት ተቀርጾለት በኢትዮጵያ ኦርቶዶክስ ቤተክርስቲያን ኦፊሻል ይመለካል። ምን እያረክ ነው ወገኔ? ዲያብሎስ የእግዚአብሔርም የሰውም ጠላት የሆነ ማለት ነው። ዲያብሎስ ታቦት ተቀርጾለት በ29 ቀን ተሰውይሞለት የባለ ወልድነት ይከበራል።
ሰይጣን አባቱ ፈረጎ የሚባል የአየር ላይ ሰይጣን በተጉለት አውራጃ ውስጥ ሳሪተ ሰንበት የተባለች ሴት በእንደ ልቃቃ በመንገድ ላይ ተገናኝቶ አስረገዛት። ማ ሰይጣን ጥቁር ጭራ ያለው ቀንድ ያለው መጥቆራ የሚባል ልጅ ተወለደ ይላል። ክርስትና ስሙን ማን ብለው አሉት? ጽዋለ ጽድቅ። አንድ ኦርቶዶክሳዊ በዚህ ጉዳይ ተናገረ የለም። ጂኒን እያመለክ መጣ እኔን አጋንንት መናፍቅ ብለሃት በለኝ። አጋንንት ኦፊሻሊ ነው የምታመልኩት። ሂዱና ነገሯቸው። ቤተክርስቲያኒቱ ኦፊሻሊ ነው የምታመልከው አጋንንትን። ታቦት ቀርጻ ቀን ሰይማ ህዳር 29 ይከብራል የበዓለ ወልድ ዕለት ደነባ ወረዳ ውስጥ በአልባሳ ገብርኤል በኩል 15 ኪሎ ሜትር ገዳሙ ድረስ ነው ሰው አስልኬ ያሳየሁት። እኔን መተ ማርያም አታማልድም ብዬ ስላልኩኝ መጽሐፍ ቅዱስ ላይ የማይለውን ማነው መጽሐፍ ቅዱስ ላይ የሌለውን ነገር አላምንም ብዬ ስላልኩ መናፍቃን የእመቤታችን ጠላቶች እውነትህን ነው። የአንድዬን እናት የጌታዬን እናት የአማኑኤልን እናት በምንኛ ሂሳብ ስሌት ነው የምንጠላት? ደም አልተቃባን ከሷ ጋር ምን ባደረገችኝ እጠላታለሁ? አንተዬ ጴንጤ ምን ባደረግን እንጠላታለን? ምን ስላደረገች? እሷ ሞታለች፣ ነፍሷ በእግዚአብሔር ገነት ነው ያለችው። ለምንድን ነው የምጠላት የአማኑኤልን እናት? ይሄንን የዋህ ህዝብ ይጮቱበታል የማርያም ጠላቶች ብለው ነገሯቸው። እኛ ሀገር አንድ ሞኝ የተከለውን 10 ብልህ አይነቅለውም እንደሚባለው ይኸው ትውልድ ሁሊና ውስጥ የማርያም ጠላቶች ብለው ነገሩ። ኖስቲ ኦርቶዶክሳውያን እኛ ነን የማርያም ጠላት ወይስ እናንተ ናችሁ የማርያም ጠላት? መጽሐፍቶች ይገለጡ።